السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة الفيل ፊል ዝሆን ማለት ነው። አብዛኛዎቹ ሱራዎች ካያችሁ ነምል፣ አንከቡት የመሳሰለውን እያለ ከእንስሳት ጋር በቀራ እያለ ስም ይሰጣል አይደል? ጉዳዩ እዛ ውስጥ ያለው የሚጠቀሰው ነገር ከባድ ስለሆነ ነው። የበቀራዋ ታሪክ ምን ነው የሚጠቁመው? ሱረቱል በቀራ ላይ አልኢስቲስላሙ ሊላህ፣ ለአላህ ትእዛዝ እጅን መስጠት። በኒ እስራኤሎች የገዛ ዘመዳቸውን ገለው ምን አሉ? ገዳይ ይውጣልን አሉ። በዛ ዘመን ካሜራ ስላልነበረ የሩቁን አዋቂ የሆነውን ጌታ በመልእክተኞች በኩል እንደሚገኝ ስለሚያውቁ ሙሳን አለይሂ ሰላም ምን አሉት? የዘመዳችን ገዳይ ይውጣልን አሉት። አላሁ ስብሓነሁ ወተዓላን ሲጠይቀው አላህ ምን አለ? ኢዝበሁ በቀራ፣ ኢዝበሁ እረዱ በቀራ፣ ለምን እረዱ አላቸው። ወከዛሊከ እዚህ ሱራ ላይ ደግሞ አልፊል ዝሆኖች ተጠቅሰዋል። ምን ስለሆነ? ባለ ዝሆኑን ሰራዊት ይዞ አብርሃ የተባለ ግለሰብ ካዕባን ለማጥፋት ጉዞ ተጓዘ። አላሁ ስብሓነሁ ወተዓላ እሱ ዝሆን ይዞ ሲመጣ አላህ ደግሞ በምን አጠፋ? በወፎች አጠፋው። እሱ ነው የምናየው። አለም ተረ፣ አወክን፣ ተመለከትክን? ከይፈ ፈዓለ፣ እንዴት እንደሰራ ረቡክ፣ ጌታ በማ ላይ ፊዕሉ አሁን ምንድን ነው? የቅጣት ፊዕል ማለት ነው። አላህ በቅጣት እንዴት እንደሰራ አየህን? በነማን ላይ? ቢአስሓቢ አልፊል፣ ዝሆን ይዘው ወደ ካዕባ የዘመቱትን ከየመን ተነስተው በአብርሃ መሪነት። አለም የጅዓል፣ አላህ አላደረገምን? ከይደሁ፣ ተንኮላቸው። የትኛውን ተንኮል? ካዕባን እናፈርሳለን ያሉበትን ተንኮል። ፊ ተድሊል፣ በክስረት ውስጥ አላደረገባቸውምን? ከሰሩ። ካዕባን እናጠፋለን እናወድማለን ብለው ሄዱ። እነሱ ራሱ ከስረው ተመለሱ። አጠፋፋቸው ደግሞ ምን ይመስላል? ወአርሰለ፣ አውረደባቸው፣ ላከባቸው እኮ አላህ ዓለይሂም፣ በእነዚህ በመጥፎ ሰራዊቶች ላይ ጠይረን፣ ወፎችን ላከባቸው። አባቢል ማለት ጀማዓተን፣ ቡድን የሆኑ ወፎችን ላከባቸው፣ በቡድን የሚንቀሳቀሱ ወፎችን። ተርሚሂም፣ እነዚህ ወፎች ደግሞ የሚወረውሩ የሆኑ፣ ረሚይ ማለት መወርወር ነው። ተርሚሂም፣ ወርውረው የሚመቱ የሆኑ ማይስቱ የሆኑ፣ ቢሂጃረቲ፣ በድንጋይ። በምን አይነት ድንጋይ? ትንንሽ ናቸው፣ የጀሃነም እሳት ተጠብሰዋል፣ ከጭቃ ናቸው። ያቺን ይዘው ወፎቹ ያቺን ይወረውራሉ። ምን ያደርጋሉ? አናታቸውን መተው አንጅታቸውን በትሰው ይወጣሉ። ተርሚሂም፣ ወፏ የምትወረውር ስትሆን፣ ቢሂጃረቲን፣ በድንጋይ። ሚን ሲጂሊን፣ ሲጂል ማለት ከጭቃ የተሰራ ከጀሃነም እሳት የተጠበሰ ሲጂል፣ በእሳት የተጠበሰ። በዚህ ቅጣት የተነሳ ምን ሆነ? ፈጀዐለሁም፣ አላህ እኮ አደረጋቸው። ከአስፊም ማለት ምን ማለት ነው? ሚላመጥ። ከአስፊም ለምሳሌ ሳርን ስትወስዱት መጀመሪያ ሲበቅል ምን ይሆናል? አረንጓዴ ይሆናል። መድረቅ ሲጀምር ግን ምን አይነት ከለር ነው የሚይዘው? ታኝኮ የተተፋም ይመስላል። ወይ ደግሞ እግር ሲበዛበት አንድ ሳር ካያችሁት ምን ይሆናል? ስብርብሮ የወጣ ይሆናል አይደል? ከአስፊም ማዕኩል ማለት ማዕኩል የተበላ ተበልቶ የተተፋ ምን እስኪመስሉ ድረስ፣ ታኝኮ የተተፋ ቅጠል እስኪመስሉ ድረስ እነዛ ሰውነን ባዮቹን አላህ በዚህ መልክ ቀጣቸው። ነቢዩ ሰለላሁ ዐለይሂ ወሰለምም እነዚህ ሰዎች በተዋረዱበት ዓመት ነው የተወለዱት። ስለዚህ ብዙ ማዕና አለው ይሄ ምዕራፍ። ካዕባን ሊያፈርሱ ሄዱ። ከዛ ወረረ ሙሉ ለሙሉ። የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ 100 ግመሉን ማን ወርሶበት ነበረ? አብርሃ ወርሶበት ነበር። ከዛ ልክ ወደ ዘመቻው ሊገቡ ሲሉ ዝሆኑ ወደ ቀኝ ሲወስዱት ይሄዳል፣ ወደ ግራ ሲወስዱት ይሄዳል። ወደፊት ሂድ ሲባል ግን እምቢ ይላል። ከዛ አስጠራ። ማንን? አብዱል ሙጠሊብን፣ የነቢዩን አያት። እሳቸው ምን አሉት? ግመሎቼ መልስልኝ አሉት። የእሱ መልስ ምን ሆነ? ሳይህ እኮ በጣም አክብሬህ ነበር አላቸው። እኔ ቤታችሁን ላፈርስ እየመጣው አንተ ስለ ግመል ትጠይቀኛለህ አለው። የአቡ ጣሊብ መልስ ምን ሆነ? ለእኔ ግመሎቼን ስጠኝ፣ ቤቱ ጠባቂ ያለዋል። ገቡ። ገና መንቀሳቀስ ሲጀምሩ ወፎቹ መጡ። ሃዳ ነፍሱል ቂሳ ሄ። ከዛ እያንዳንዳቸው ሲመቱ ወደ ኋላ ደግሞ ምን ጀመሩ? ሽሽት ጀመሩ። ለካዕባ ጀርባቸውን ሰጥተው ብጥስጥሳቸው የወጣ ሆነው አገራቸው ገቡ፣ እዛው ሞቱ። ተሕኪ ሃዚህ ሱራ፣ እቺ ምዕራፍ እኮ ትተርካለች
ቅሰቱ አብረሃ አልሐበሺ ሀበሻዊ የሆነው የአብርሃን ታሪክ አለዚ ጃአ የመጣ የሆነ ሊሀድሚል ካዕባ ካዕባን ሊያፈርስ ፊል ዓሚ አለዚ ውሊደ ፊሂ አነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ በተወለዱበት ዓመት ላይ ወተዝኩሩ ማ ሐሰለ ለሁም ሚነል ዒቃብ ወተዝኩሩ እቺ ምዕራፍ እኮ ትጠቅሳለች ማ ሐሰለ ለሁም በእነሱ ላይ የተፈጸመው ሚነል ዒቃብ ከቅጣት በኩል ምን እንደነበር ትጠቅሳለች። አንቀጽ ቁጥር 1 እና 2 አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ሚለው አይ ማለትም አለም ተዕለም ታውቃለህን ቢማ ሰነዐሁ ላህ አላህ ምን እንደሰራ ቢአብረሃተ አብረሃ ላይና ወቀውሚሂ ህዝቦቹ አለዚነ ገዘው እነሱ የዘመቱ የሆኑ መካን የዘመቱባት ቢጀይሺን በሰራዊት ፊሂ አፍያሉን ዝሆኖች ያሉት ሰራዊት ይዘው በዘመቱ ጊዜ ወአራዱ አየህዲሙል ካዕባ ካዕባን ሊያፈርሱም ፈልገው ነበር እኮ በእነሱ ላይ አላህ ምን እንደሰራ ተመለከትክን? ለቀድ ጀዐለ ላህ አላህ እኮ በእርግጥ አድርጓል ሰዕየሁም ስራቸውን ጉዟቸውን ወተድቢሪሂም ሴራቸውንም ፊ ሰርፊ ናሲ ሰዎችን ለማዞር አኒል ካዕበቲ ከካዕባ ወሙሃወለቲሂም ሀድሚሃ ወሙሃወለቲህ ከካዕባ ለማዞር ሀድሚሃ የማፍረስ ሙከራ አድርገው አላህ ግን ምን አደረገባቸው? አመለን ዳኢአን የወደመ ከንቱ ስራ አደረገባቸው። ላ ፋኢደተ ፊህ ምንም ጥቅም የሌለው ስራ አደረገባቸው። የመን ላይ ትልቅ ከኒሳ ገንብቶ ካዕባ ላይ የሚሄዱ ሰዎችም ምን ሊያደርግ ነበር ዓላማው? ወደዛ ሊያዞራቸው ነበር። ሳይሳካለት ቀረ፣ ራሱም ከሰረ። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ። አንቀጽ ቁጥር 3 እስከ 5 ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሂጃረቲን ሚን ሲጂል ፈጀዐለሁም ከዐስፊን ማእኩል ሚለው አይ ማለትም አወለም ተዕለም አታውቅምን ቢማ ዓቀበሁም ቢሂ አላህ በምን እንደቀጣቸው ሚን ባዕቲ ጡዩሪን ወፎችን በመላክ ሚን ሰማኢ በሰማያት በላይ ጃአት ጀማአቲን ቡድን እኮ ሆነው መጡ እነዚህ ወፎች ከሲረቲን ብዙ ሆነው ሙተፈሪቀቲን ብትንትን ብለው የተቢዑ ባዕዱሃ ባዕደን ከፊሉ ከፊሉን ሚከተል ሲሆን ተሕሚሉ ሐሰን ሰጊረን ትንሽዬ ጠጠር ይዘው ሚን ጢን ከጭቃ የሆነ ቱልቂሂ የምትወረውር የሆነ አለ አስሓቢል ፊል የዝሆን ሰራዊት ባለቤቶች ለሆኑት የምትወረውርባቸው ሲሆኑ እነዚህ ወፎች ተላኩ። ፈተቅዲ ዐለይሂም በእነሱ ላይ እኮ ይጨምሩባቸዋል ይወረውሩባቸዋል። ሐታ ሷሩ እስኪሆኑ ድረስ ከበቃያ ማለት ትራፊ ማለት ነው። አዘርዒ አልማእኩል ተበልቶ ታኝኮ የተተፋ ቅሪት እስኪመስሉ ድረስ አለዚ ተሐወለ የዞረ የሆነ ባዕደል ሑድረቲ አረንጓዴ ከነበረ በኋላ ወነድረቲ አብሪ ከሆነ በኋላ ያ አትክልት ታኝኮ ሲተፋ ደግሞ ምን ይሆናል? ታኝኮ ሲጠፋ ማብራቱም ይጠፋል። ከዛስ ተላምጦ የተተፋ ነገር ደግሞ እንዲሆን አድርገው ተዋቸው በአላህ ቅጣት የተነሳ ኢላ አንሳሩ እስኪሆኑ ድረስ ሙለቀን ዐለል አርድ በምድር ላይ የተጣሉ እስኪሆኑ ድረስ ዩዳሱ ቢልአቅዳም በእግር እንደታሸ በእግር እግር እንደበዛበት ቅጠላ ቅጠል እስኪመስሉ ድረስ ብጥስጥሳቸው ወጣ። ይሄ ነው እንግዲህ አንደኛ ለነቢዩ ሰለላሁ ዐለይሂ ወሰለምን መጂእ ለእሳቸው አመጣጥ ክብር የተሞላውን አመጣጥ ጌታ አላሁ ስብሓነሁ ወተዓላ አደረገ። ጠላቶቹ ምን በማድረግ እራሱ ተበቀለ። የሚቀጥለው ሱራ ከዚህ ጋር የተያያዘ ነው። አንደኛው ተፍሲሩ ማን ሱረቱ ቁረይሽ፣ ሁለተኛ ተእኺር ተቅዲም የሚባል አለ። ተእኺር ተቅዲም ማለት ነው። ለምሳሌ እዩት ሊኢላፊ ቁረይሽ ኢላፊሂም ረሂለተ ሽታኢ ወሰይፍ ይላል አይደል? ከሱ ቀጥሎ የሚመጣው ቃል ምንድን ነው? ፈሊያዕቡዱ ረበ ሀዘል በይት ያምልኩ የዚህም ቤት ጌታ። ወደ ማን ይመለሳል? ወደ ሱረቱል ፊል ይመለሳል። በከፊል ዑለማዎች ተፍሲር ምን አሉ? አላህ እኮ አብርሃና ሰራዊቶቹን ያጠፋላቸው እኮ ምን እንዲያደርጉ ነው? ፈሊያዕቡዱ ሀዘል ረበ ሀዘል በይት የዚህም ቤት ጌታ እኮ እንዲያመልኩ ነው። አንድ ሁለተኛ እነዚሁ የመካ ጋሪያን በሻም እና ወደ የመን ለንግድ ይሄዱ ነበር። ምክንያቱም መካ ውስጥ አንድም በቃይ ነገር አልነበረም። ኢብራሂምም ዓለይሂ ሰላም ዱዓቸው ላይ ምን ነበር ያሉት? ገይረ ዚ ዘርዒን አንድም አይነት በቃይ በሌለበት እኮ ልጄን ትቼ ሄድኩኝ፣ እባክህ ጌታዬ ሆይ የሚበላውን አምጣላቸዋል። ስለዚህ አመቱን ሙሉ የሚጠቃቀሙት ወዴትና ወዴት ሄደው ነው? ወደ የመንና ወደ ሻም ሄደው። ጥንት በጃሂልያው ስርዓት አረቢያ በሙስሊሞች ቁጥጥር ስር ከመኖሯ በፊት ሽፍታ በጣም ያስቸግር ነበር። ሰዎች ሲያልፉ አንዱ አንዱን ያፍነው ነበር። የካዕባ ሰዎችን ግን ጌታ አላሁ ስብሓነሁ ወተዓላ አብርሃና ሰራዊቶቹን ካጠፋ በኋላ
የክብር ዜና ለነሱ እንዲገባ አደረጋቸው። ምን በማለት ይሄ ጌታቸው ታግሎ ጌታቸው ጠላታቸውን የመለሰላቸው ተብሎ እነሱን አንድ ሰው አይነካቸውም ነበር። ስለዚህ አላህ ምን አለ ሱረቱ ቁረይሽ ላይ ምዕራፉ ራሱ ስለማን ነው የሚያወራው? ስለ ቁረይሾች። አላህ በቁረይሾች ላይ የዋለውን ጸጋ ተረከላቸውና ይሄን ሁሉ ካደረግኩላችሁ በኋላ ከእናንተ ደግሞ በተግባር የሚገባው ምን ማድረግ ነው? እኔም በብቸኝነት ማምለክ ነው። ሊኢላፍ ኢላፍ ማለት መለማመድ ማለት ነው። ሊኢላፍ ኢላፍ ማለት መልመድ መለማመድ። ሊኢላፊ ቁረይሽ ቁረይሾች እኮ እንዲለማመዱ ምንን እንዲለማመዱ ይመጣል ቀጥሎ ወደ ሻምና ወደ የመን መሄዳቸውን እንዲለማመዱ እንደ ልብ እንዲሆኑ ሳይሳቀቁ በሰላም ደርሰው ነግደው እንዲመጡ ማንን አጠፋላ? አብርሃና ሰራዊቶቹን አጠፋ። ወደ ማን ተመለሰ? ወደ ሱረቱል ፊል። ስለዚህ አላህ አብርሃና ሰራዊቶቹን እኮ ያወደመው ሊኢላፊ እንዲለምዱ እኮ ነው። ቁረይሾች እኮ እንዲለምዱ ነው። ምንን እንዲለምዱ? ኢላፊሂም ልምዶቻቸውን የሚበሉ የሚጠጡትን ሳይጨነቁ ኢላፊሂም ልምዶቻቸውን ሪህላ የጉዞ ልምዳቸውን ጉዞ ሪህላ ይባላል። ሪህለተ ሽታኢ ወሰይፍ አሽታ ኢለል የመን በቅዝቃዜ ጊዜ ወዴት? ወደ የመን ይሄዳሉ። ወሰይፍ ደግሞ ማለት በበጋ ጊዜ ወዴት ይሄዳሉ? ወደ ሻም ይሄዳሉ። ሁለቱንም ተፈርተው ተከብረው በአረቢያ ምድር ላይ እንዲጓዙ አላህ አደረገላቸው። ሀከዛ ግልጽ ነው። ተያያዘች አይደለ? ጥሩ። ኢላፊሂም አላህ እኮ ማላመዱ ሪህላ ጉዞን አሽታኢ በክረምቱ ኢለል የመን ወሰይፍ በበጋው ሰዓት ደግሞ ወደ ሻም። ስለዚህ ይሄን ሁሉ ካደረግኩላቸው በኋላ ምን ያድርጉ አለ? ፈሊያዕቡዱ እነሱ ደግሞ በተራቸው ይገዙ ያምልኩ። ማንን? ረብ ጌታ የሆነው ሀደል በይት የዚህም ቤት ጌታ ያምልኩት። ማነው እሱ? አላህ ነው። እነሱ ሽርክ ላይ ስለወደቁ አለዚ እሱ አላህ ማለት እኮ አጥዓመሁም ያበላቸው ነው። አጥዓመሁም ያበላቸው ነው። ሚን ጁዕን ከረሃብ በኋላ። ምክንያቱም አንድም ምግብ ማይገባበት ነው ብለናል አይደል? መካ ረሃብ ላይ ከወደቁ በኋላ ያበላቸው ነው። አንድ ወአመነሁም ሰላም ያደረጋቸው ነው እኮ ደግሞ አላህ። ወአመነሁም ሰላም ያደረጋቸው እኮ ነው ደግሞ አላህ ከምን? ሚን ኸውፊን ከፍርሃት። ጭራሽ እነሱ ሰው ሀገር ላይ ሄደው የሚከበሩ ሰዎች ሆኑ። እነማን ናችሁ? ቁረይሾች ነን እለፉ የሚባሉ ሰዎች ሆኑ። ኸይር ሸርሁ ላይ እንግባ። ሱረቱ ቁረይሽ ቀውሉሁ ተዓላ ሊኢላፊ ቁረይሽ ኢላፊሂም ሪህለተ ሽታኢ ወሰይፍ የሚለውን አይ ማለትም ሊተዕቡድ እንድታመልክ ቁረይሾች ረበ ሀደል በይት የዚህም ቤት ጌታ አለዚ አጥዓመሁም ያ ያበላቸውን ሚን ጁዕን ከረሃብ በኋላ ወአመነሁም ሰላም ያደረጋቸውን ሚን ኸውፊን ከፍርሃት በኋላ ሰላም ያደረጋቸውንም ደግሞ ጌታ ሊያመልኩ ዘንድ ሊአጅሊ ኒዕመቲሂ ዓለይሂም ቢኢላፊሂም ሪህለተ ሽታ ሊአጅሊ ኒዕመቲሂ በጸጋው ምክንያት ዓለይሂም በእነሱ ላይ በዋለው ጸጋ ምክንያት። ያ ደግሞ ጸጋ ምንድን ነው? ቢኢላፊሂም እነሱም በማስለመዱ ሪህለተ ሽታኢ በክረምቱ ጉዞ ወዴት? ኢለል የመን ወደ የመን ወሰይፍ በበጋው ጊዜ ደግሞ ኢለ ሻም ወደ ሻም እንዲጓዙ አስለምዷል። አይ ማለትም ማ አሊፉሁ ያስለመዱት እኮ ወዕታደሁ የለመዱት የሆነው ሚን ኢጅቲማዕህም ሲሰባሰቡ በመሰባሰብ የነበሩበት እኮ እየሄዱ ሲነግዱ የነበረበት ፊ ሪሕለቲሂም በጉዞዎቻቸው ሊሻሚ ወልየመን ወደ ሻምና ወደ የመን በመሄድ ሚን አጅሊ ቲጃራ በንግድ በኩል እኮ ሲሄዱ የነበሩትን እኮ አስቀጠለላቸው እንደተከበሩ። ወቁዲመ ተቀድሟል እኮ ዚክሩል ኢላፊ መልመድ ማስለመድ የሚለውን እኮ አላህ አስቀድሞታል። ሊህቲማሚ ቢሂ ትኩረት ለመስጠት። ምክንያቱም እነሱ የሰው አገር ድረስ ግመሉን በባዶ ይዞ ሄዶ እቃ ጭኖ ሲመለስ ሀታ ከዚህ ደግሞ የሚጭኗቸውም ነገሮች ሊኖሩ ይመቻል። ምን አይነት የሰላምን ጥበቃ አላህ ቢያደርግላቸው ነው በሰላም እየሄዱ ደርሰው ይመጡ የነበረው? የማን ዱዓ ስለደረሳቸው ነው? የነቢይላህ ኢብራሂም ዓለይሂ ሰላም። አንቀጽ ቁጥር 3 እና 4 ቀውሉሁ ተዓላ ፈሊያዕቡዱ ረበ ሀዘል በይት አለዚ አጥዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ የሚለው አይ ማለትም ሊያዕቡዱ ሊያመልኩ ረበ ሀዘል መስጂድ አልሐራም የዚህ የመስጂድ አልሐራምን ጌታ ሊያመልኩት
አለዚ እሱ ሰደ የዘጋ የሆነ ጁዓሁም ረሃባቸው በኢጥዓም እነሱም በመመገብ የዘጋ የሆነ ዘምዘምን በማፍለቅ ከውጭ ደግሞ ምግብ እንዲመጣላቸው በማድረግ ወአመነሁም ሰላም ያደረጋቸው ሚነል ኸውፊ ከፍርሃት ደግሞ የጠበቃቸው ፈላ ያዕተዲ ድንበር እኮ አያልፍባቸውም አለይህም በእነሱ ላይ አሐዱን አንድም አካል እኮ ደፍሮ እነሱን አይናገርም። ይህንንም ያደረገላቸው ማን ነው? አላህ ነው። ወላ የቃዑ አለይህም በእነሱ ላይ እኮ ምንም አይከሰትም አይደርስባቸው ሚነል መረዲ ማ የዝሀቡ ቢሂም እነሱን ጭርስ አድርጎ የሚያጠፋ ወረርሽኝ እኮ ደግሞ አላከባቸው። ወላ ገይረሃ የመሳሰለውንም ሚነል መኹፋት ከሚያስፈሩ ነገሮች በጠቅላላ እኮ እነሱ ላይ እየላከ እኮ አላጠፋቸውም። በል እንዲያው ወአመነሁም ጠበቃቸው። ወልማዕና ማለትም ኢን ለም ያዕቡዱሁ እነሱ ባያመልኩት አላ ኒዓሚሂ እሱ በዋለላቸው ጸጋ እኮ ባያመልኩት ካላመለኩት ፈልያዕቡዱሁ እሺ ደግሞ ያምልኩት አላ ሃዲሂ ኒዕማ በዚህ በዋለላቸው ጸጋ ላይ እሱ ምንድን ነው? አለቲ ሂየ ኢላፊሂም እነሱም ማስለመዱ ወዘከረል አልበይት ካዕባን ደግሞ ጠቀሰ እኮ አላህ ሊአነሁም ምክንያቱም እነሱ ኢነማ አሚኑ የተጠበቁበት እኮ ምክንያት ቢሰበቢ ጂዋሪሂም ለህ የእሱ ጎረቤት በመሆናቸው እኮ ነው አላህ የጠበቃቸው። ስለዚህ ብዙ የጸጋ አይነት ገለጸላቸው። በዚህኛው እንኳን ባትመለሱ በዚህኛው እንኳን ባትመለሱ በዚህኛው የተፈለገው ግን ልቡል መስአላ የትኛው ነው? ፈልያዕቡዱ ረብ ሀዘል በይት አምልኳቸውን በጠቅላላ ለእሱ ብቻና ብቻ ይለግሱ። ወላሁ አዕለም። አላሁ ስብሓነሁ ወተዓላ ይበልጥ አዋቂ ነው። ሱረቱ አልማዑን ማዑን ማለት ማዋሱ እማይጎዳ የሆነን ዕቃ ማዋስ ምዕራፏ ላይ የት ጋር ነው የተጠቀሰችው ስትሉ የመጨረሻዋ አንቀጽ ወየምነዑነል ይልና ምን ይላል? አልማዑን ይላል አይደለ? ከምን ተነስቶ ነው እናያለን ባላህ ፍቃድ። አልማዑን ማዋሱ እማይጎዳን ነገር ማዋስ። አረአይተ አወክን ተመለከትክን? አለዚ ያን ግለሰብ ዩከዚቡ የሚያስተባበል ቢዲኒ ዲን ማለት ምን ማለት ነው? የውሙል ጀዛ ወልሒሳብ በምርመራው መሰረትም ውጤት የሚሰጥበትን ቀን። አረአይተ ተመለከትክን? አለዚ ያን ግለሰብ ዩከዚቡ የሚያስተባብል የሚክድ በምን ቢዲን ሞቶ በመቀስቀስ ሂሳብ በመሰጠት በጀነት በጀሃነም በሲራጥ በቀብር በአኼራ የሚክደውን ሰው አየኸውን? ከዚህ ግለሰብ ባህሪ ውስጥ እኮ ፈዛሊከ አለዚ እሱ እኮ ነው ደግሞ ማን ይሄ ግለሰብ የደዑ ይገፋል እኮ ከባህሪው ውስጥ በአኼራ አለማመን ብቻ አይደለም። አንድ ወንጀል አንድን ወንጀል አስከትሎ ይመጣል አይመጣም? ለምሳሌ አንድ ሰው በአኼራ ካላመነ ገንዘብህን ስጥ ሲባል ምን ይላል? አኑጥዒሙ መን ለው የሻእ አላሁ አጥዓመህ አብሉ ይለናል እንዴ? ራሱ ከፈለገ ሊያበላቸው የሚፈልጉትን አሉ። አማኞችስ ምን አሉ? እንሰጣለን አሉ። መቼ ፈልገውት ይህን ገንዘብ እዚህ ምድር ላይ የሚሰጡትን ሞተው ከተቀሰቀሱ በኋላ እናገኘዋለን ብለው። በአላህ ማመን በመጨረሻው ቀን ማመን ለመልካም ነገሮች ሲገፋፋ፣ በአላህና በመጨረሻው ቀን አለማመን ደግሞ ለመጥፎ ነገሮች ደግሞ ይገፋፋል። ተመልከቱ፣ የቁርአን ኡስሉብና የሐዲት ኡስሉብ ይለያያል። ሁለቱም ወሂ ከመሆኑ ጋር የአላህን አመካከር እዩት። ሚያወራ የሚመስለው ስለማን ነው? ስለ አንድ ግለሰብ አይደል? እስከ ቅያማ ድረስ ባህሪያቸው ይሄ የሆኑ ሰዎችን ጠቅላላ እዚህ ውስጥ አስገብቷል። አረአይተ ተመለከትክን? አለዚ ያን ግለሰብ ዩከዚቡ የሚያስተባብል ቢዲን ሞቶ በመቀስቀስ በቅያማ እነዛ ውስጥ በተዘረዘሩ ጉዳዮች። ፈዛሊከ አለዚ ይህ ግለሰብ ደግሞ እኮ ከባህሪው ውስጥ የደዑ ማለት የድፈዑ ይገፈትራል፣ አልየቲም የቲሞችን ይገፈትራል። በአካል ምን ማድረግ ላይሆን ይችላል ወንድሞቼ፣ እርግዚ ብሎ በጠረባ መምታት ላይሆን ይችላል። የደዑ ሐቀሁ አባታቸው ሲሞት ነብሳቸው ስለማያውቅ ነው አይደል የቲም የተባሉት። እድሜያቸው ያልደረሱ የ8 ዓመት የ7 ዓመት የ10 ዓመት የሆኑ የቲም ልጆችን ምን ያደርጋል? እናንተ ውርስ አይገባችሁም ብሎ እነሱን ገፍትሮ ማለት በአካል ቀጥታ ገፍትሮ ላይሆን ይችላል፣ የነሱን ውርስ ከነሱ ገፍትሮ መቀማቱ ማለት ነው። በአላህና በመጨረሻው ቀን ያመነ ሰው ቢሆን ኖሮ አላህ ራሱ ምን አለ? እነዚያ የየቲሞችን ገንዘብ የሚበሉት ምንድነው የሚበሉት አለ? ኢነማ ያእኩሉ ፊ ቡጡኒሂም ናረን እነሱ እኮ በሆዳቸው ውስጥ እሳት የጀሃነምን እሳት ነው እየበሉ ያሉት አለ። አማኞችስ ፈለቅተሐመል አቀባ
ወማ አድራከ መልአቀባ ፈኩ ረቀባ የቲመን ዛ መቅረባ። እቺ ነው የፈለጉት። ጭራሽ ደግሞ በአኼራ የሚያምኑት ምን ያደርጋሉ? የቲሞችን ደግሞ እያሳደዱ ይረዳሉ። አየህ የትኛው ነው ማለት ነው ለየቲሞች እንዳይንከባከብ የገፋው? ኸለሉ የት ጋር ነው የተገኘው? የመጀመሪያው ክስረት በአኼራ አለማመን። በአኼራ አለማመኑ ለምን መራው? ፈዛሊከ አለዚ የደዑል የቲም የየቲሞችን ገንዘብ እኮ ከሚቀሙት ውስጥ ነው። ወላ የሑዱ እሺ፣ አንዳንድ ጊዜ ደግሞ በራሱ ድሃ ይሆናል። ብዙ ሰው አይደል? ብዙ ሰው እኮ ድሃ ነው። በራሱ እንዲህ ማድረግ ላይችል ይችላል። ወላ የሑዱ አይገፋፋም እኮ ደግሞ ለራሱ እንኳን ባይኖረው አያነሳሳም እኮ። ወላ የሑዱ አይቀሰቅስም። አላ ጣዓሚ በማብላት ላይ አልሚስኪን ሚስኪኖችን እናብላ እያለ ደግሞ አይገፋፋም። ለራስ ባይኖርህ እንኳን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዳሉ አለል ኸይሪ ከፋዒሊህ ወደ ጥሩ ነገር የጠቆመ ሰው ራሱ እንደሰራው ነው፣ እሱ እንኳን መስራት ባይችልህ። ስለዚህ ወላ የሑዱ በአኼራ ካለማመኑ ውስጥ እኮ ደግሞ አይገፋፋም። አላ ጣዓሚን በማብላት ላይ አልሚስኪን ሚስኪኖችን በማብላት ላይ እኮ ደግሞ አይገፋፋም። ከዛ አሁን ማን ሊጠቀስ ነው ደግሞ? በስግደታቸው ላይ በጣም ደካማ የሆኑት ሰዎች ባህሪያቸው ሊጠቀስ ነው። አላህ ይጠብቀንና ፈወይሉን አለ ወየውላቸው አለ አላህ። ፈወይሉን ወየውላቸው ለነማን? ሊልሙሰሊን ለሰጋጆች ወየውላቸው። ላሐውለ ወላ ቁወተ ኢላ ቢላህ። ለማይሰግዱ ሰዎች ደግሞ ምንድን ነው ያለላቸው? ወይል ማለት ምን ማለት ነው ብለናል። አንደኛ ቀጥታ ዛቻ ነው ወየውላቸው የሚል። ሁለተኛውስ ወይል የሚባል የጀሃነም ሸለቆ አለላቸው ተብሎ ነው አይደል የተፈሰረው። ወይሉን ወየውላቸው ወይም የጀሃነም ሸለቆ አለላቸው። ሊልሙሰሊን ለሰጋጆች። ለምን አይነት ሰጋጆች ይመጣል ባህሪያቸው? እማይሰግዱትስ ነው አሁን ጥያቄው። አላህ ነጃ ይበለንና ሰጋጆች ተብሎ ወየውላቸው ከተባለ በስግደታቸው ያጓደሏት ነገር ስላለ ነው አይደል? ሙሉ ለሙሉ ሰላት ነው የተውትስ? አላህ ነጃ ይበለንና አለዚነ እነዚህ እኮ በስግደታቸው ወየውላቸው የተባሉት እኮ ሁም ናቸው። አን ሰላቲሂም በስግደታቸው ላይ ሳሁን ሶስት ትርጉም ተሰጥቶታል። ሳሁን ለሚለው አንደኛ የሚዘናጉ፣ ሁለተኛ አንዳንድ ጊዜ የሚተዋት፣ ሶስተኛ ከወቅቷ የሚያሳልፏት። ምክንያቱም ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መንቁታ በጊዜ የተገደበች ነገር ናትና ማለት ነው። ስለዚህ እነዚህ ናቸው ወየውላቸው ለሰጋጆች የተባሉት። ተዘናግተው የሚሰግዷት ያለ ኹሹ። ሁለተኛ የሚተዋት ሰዎች እኮ አሉ ጁምዓ ብቻ የሚሰግዱ አሉ ይሉ፣ ወይ ደግሞ ኢሻን ብቻ የሚሰግዱ፣ ዙሁርና ሱር ስራ ቦታ ነኝ አልተመቸኝም የሚሉ፣ ለማኪያቶ የሚመቻቸው፣ ለሌላ ጉዳይ የሚመቻቸው። አላህ ነጃ ይበለንና አንዳንዶች ደግሞ በጣም ይጨንቃቸውና ቀኑን ሙሉ ስራ ቦታ መስገድ፣ ማታ ሲመጡ ከዙሁር እስከ ኢሻ ያለውን አንድ ላይ የሚሰግዱ አሉ። ጥያቄው ማለት ነው መንገድ ላይ ሰውየው በጣም ዶሩሪ ጉዳይ ቢያጋጥመው መንገድ ላይ ሽንቱ መጣ፣ ሱሪው ላይ ነው የሚለቀው? መልሱልኝ። የሆነ ጥግ ፈንጠር ብሎ ይሸነዋል አይደል? ሽንት መሽናት መንገድ ላይ ነውር ካልሆነ ሰላት መስገድ እንዴት ነውር ሊሆን ይችላል? ያውም ደግሞ አሁን በየከተማችን በጣም ብዙ ለውጦች አሉ አይደል? በየህንፃው በየምኑ የሚሰገድባቸው ቦታዎች አሉ ይሉ። ምሳ ሰዓት ሲወጣ ሰውየው አንዷ ህንፃ ስር ገብቶ መስገድ፣ እዛ መስሪያ ቤት ይከለከላል ከተባለ እንኳን ማለት ነው። የቢሮ ሰራተኛ ሆኖ ደግሞ ቢሮ የሌለው የለም። አብዛኛው የራሱ ጥግ ቢሮ ላይ እንቅልፌን እተኛለሁ እንደፈለኩ ሲል መንግስት ምንም ካላለው ሰላት ቢሰግድም ምንም አይለው። ቢሮዎች ውስጥ እኮ ጫት የሚቀሙ ሰዎች አሉ፣ ሲጋራ የሚያጨሱ ሰዎች አሉ። ጥያቄው ምንድነው? እኛ በሃይማኖታችን ሲሪየስ ነን ወይ ነው። ሲሪየስ ከሆንክ መንግስትም ሲሪየስ ይሆናል፣ ይተውሃል። ዝም ካልከው ደግሞ ሃይማኖት መስሪያ ቤት ቦታ ላይ ሊበራሊዝም ነው፣ ፌዴራሊዝም ነው፣ ሴኩላሪዝም ነው፣ ዝም ነው ይላል። ዝም እንድትል አይኔ ይሄ ሁሉ አገሬንም አገለግላለሁ ለጌታዬም እዋደቃለሁ በጌታዬ አልደራደርም ካልክ መንግስትም ይተውሃል። ስለዚህ ነንተቢህ በሰላት ጉዳይ በፍጹም ልንዘናጋ አይገባም። ምክንያቱም መጨረሻ ላይ ኻቲማ ያበላሻልና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስግደትን በተመለከተ እኔ ተመኘሁ አሉ ኢቃም ላስብል አሉ። ሙተፈቁን ዐለይህ ነው ሐዲሱ፣ ቡኻሪና ሙስሊም ነው የዘገቡት። ኢቃም ላስብል ተመኘሁ አሉ። ከዛ በእኔ ቦታ ሰው እንዲሰግድ ላደርግና አሉ ከዛስ እንጨት ይዤ አሉ ቤታቸው የሚሰግዱ ሰዎችን በእሳት ላቃጥላቸዋል። ላሐውለ ወላ ቁወተ ኢላ ቢላህ። በእሳቸው ዘመን ማለት ነው። ጀማዓ ባለመስገዳቸው ብቻ በእሳት ላቃጥላቸው ወሰንኳል። ራሳቸው በሌላ ሐዲት ምን ብለው ያበቁት ሰውዬ ታላቁ ሰው በእሳት መቅጣት የሚችለው ማን ብቻ ነው?
የእሳቱ ጌታ አላህ ነው ያሉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰላትን ጀማዓ ትቶ ቤት ውስጥ መስገድ ራሱ የምን ምልክት እንደሆነ ስለሚያቆሳቸው ምን አሉ? በእኔ ተራ ተመልከቱ። የእሳቸው ኢማምነት እኮ እንዲህ በተራ ነገር እኮ ለሌላ ሰው ተላልፎ አልተሰጠም አይደል? ሷሃባዎች በጣም ጥቂት ቀን ነው እኮ እሳቸውን ያሰገዱት። አብዱራህማን ኢብን አውፍ ከሚወራለት ጉዳይ ውስጥ አንዱ እንደ ትልቅ ነገር ከሚወራለት ነቢዩን ከጀርባው አሰገደ ተብለው ነው። ለምን? በህይወት ዘመናቸው አቡበክር አንዴ ነው ሁለቴ ያሰግዷል። በቃ ከዛ ውጭ ያንን ሁሉ ጊዜ ኢማሙ እሳቸው አይደሉ? የኡማው ኢማም ኢማምነቴን ትቼ አሉ። ለማን? ሰው ተክቼ አሉ። አዎ ቤት ውስጥ የሚሰግዱ ሰዎችን እሳት ልለቅባቸው ወደድኳል። ስለዚህ ነንተቢህ። ኢማን ደግሞ የሚጨምረው ማንም ለማይክደው ጀማዓ ሰላት በመስገድ አጅሩም 27 ነው። ቀድሞ መስጂድ የደረሰ ሱና ይሰግዳል። መስጂድ ውስጥ ቁርአን ይቀራል። ኢማኑ ከታደሰ በኋላ ይሰግዳል። ከዛ በኋላ ደግሞ መልሶ ሱና ይሰግዳል። ከዛ ዲን እየጣፈጠው ይሄዳል። ሼህ ኢብን ባዝ ምን ይላሉ ረሂመሁላህ? አንድ ሰው ሰላት እንዴት ይተዋል ተብለው ሲጠየቁ፣ አያችሁ እንግዲህ ያየ ነው የሚያውቀው አይደለ? ትልልቅ ሰዎች ይረዱታል አይደለ? ከረጅም ዘመን በኋላ ሱና ሰላትን መተው ይጀምራል ሰውየው አሉ መጀመሪያ። ከዛ ፈርዱን ይተዋል አሉ። ሀታ ሱና እዚህ ድረስ ደረጃ አለው። ስለዚህ አደራ በሰላታችን ጉዳይ። አለዚነ ሁም እነሱ እኮ ናቸው ደግሞ ማን በስግደታቸው የሚዘናጉት ሰዎች ንፍቅና የወረሳቸው። ምክንያቱም ስግደትን መዘናጋት የነማን ባህሪ ነው? ነቢዩ ሰለላሁ ዐለይሂ ወሰለም አስቀሉ ሰላቲ ዐለል ሙናፊቂን አልፈጅሩ ወላ ዒሻ፣ በመናፍቃን ላይ በጣም የሚከብዳቸው ሰላት ዒሻና ፈጅር ነው አሉ። ይሄው እዚህ ደግሞ ሌላ ባህሪ ሊጠቀስ ነው። አላህ ይጠብቀንና አለዚነ እነሱ እኮ ሁም ናቸው ዩራኡን ስራ ሲሰሩ እኮ ለዩልኝ ይሰራሉ። ዩራኡን ማለት ለዩልኝ ይሰራሉ። ወየምነዑን ይከለክላሉ ደግሞ ሊከለክሉ ማይገባቸው አልማዑን ማዋሱ እማይጎዳ የሆነን እቃ እኮ ይከለክላሉ። መጥረቢያ፣ ድስት፣ ጣሳ፣ እንጀራ፣ ዘይት። ጎረቤትህ መልካም ሁንለት ተብሏል አልተባለም? አባ ሁረይራ አንድን ሐዲት ተናገረ። ሶሃባዎች ግር ሲላቸው ምን አለ? ታቢኢዮችንም ጭምር እኔ ከሳቸው የሰማሁትን ነው በጀርባችሁ ላይ ማፈስባችኋል። ጎረቤቱን እንዳይከለክለው አሉ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አጥሩ ላይ መጥቶ ዛፍ ቢተክልበት እንዳይከለክለው አሉ። ዛፍ ስሩ ምን ያደርጋል? ይሄዳል አይደል? ቤቶችን ያናጋል አያናጋም? ጎረቤትህ ሆኖ አጥርህ ላይ መጥቶ ዛፍ ልትከልብ ቢል እንኳን እምቢ እንዳትለዋል። ከዚህ ምን እንይዛለን? የጎረቤት ሀቅ ትልቅ መሆኑን አይደል? እቃው ሱኝ ሲሉ ደግሞ አልሰጥም አይባልም። ዋናው እቃው ምን አይሆን? ማዋሱ ያን እቃ የማይጎዳው አይሆን። መጥረቢያ ለሰው ብታውሰው ይጎዳል አይጎዳም? የመሳሰሉት። ለምሳሌ አንደኛዋ ሴትዮ ባሏ መጣ በጊዜ አብሲቱን ጥለዋለች፣ ግን መብራት ሄደ። ማገዶ እስክታቀጣጠል ድረስ ጎረቤት ናት አይደለች? ናት አይደለ? እቺኛዋ ሴት ምን ማድረግ ይጠበቅባታል? እንጀራ ስጪኝ ካለቻት እንጀራ ትሰጣለች። የዚህኛዋ አብሲት ሲደርስ ደግሞ ምን ታደርጋለች? ጋግራ እንጀራዋን ትመልሳለች። ዘይት፣ ውሃ የመሳሰለው ይሄው ጉርብትና ከሚጠብቅበት ምክንያቶች ውስጥ ስለሆነ ከነዛ ሰዎች ግን ከመጥፎቹ ሰዎች ባህሪ ውስጥ ወየምነዑን ይከለክላሉ፣ አልማዑን ማዋሱ እቃውን ማይጎዳ የሆነን እቃ እንኳን ለጎረቤት አልሰጥም ብለው ይከለክላሉ። ቀውሉሁ ተዓላ ሸርሁ ላይ ስንሄድ ከአንቀጽ ቁጥር 1 እስከ 3 ድረስ አይ ማለትም አረአይተ ለዚ ተመለከትክን ያን ላ ዩሰዲቁ ቢልጀዛኢ በደሞዝ ማያረጋግጠውን ሚነ ተዋቢ ከጀነት በኩልም ይሁን ወልዒቃብ ከቅጣት በኩል ያለውን የማያረጋግጥ የሆነን ሰው አየህን? አለዚ እሱ እኮ ሚን ሲፈቲሂ ከባህሪው ውስጥ እኮ አነሁ የድፈዑ ይገፈትራል፣ ወዩዝሊሙ ይበድላል፣ አጢፍል ህፃንን ልጅ አለዚ ማተ አቡሁ አባቱ የሞተበት የሆነን የቲምን ማለት ነው። ሚን ዱነ ወሁወ ዱነ ሲን አልቡሉግ ለጉርምስና ዕድሜ ያልደረሰን ህፃን ልጅ እኮ ይበድላል። ፈላ ዩዕጢሂ ሐቃህ ንብረቱን ሐቁን እኮ አይከፍለውም። ወላ የሑሱ ነፍሰሁ ነፍሱንም ደግሞ አይገፋፋትም። ወላ ገይረሁ ሌሎችንም አይገፋፋም። አላ ኢጣሚ በማብላት ላይ አልሙሕታጅ ፈላጊ የሆኑ ችግረኞችን አለዚ እነዚህ ችግረኞች ቀድ በለገ የደረሰባቸው ሚነል መስከነቲ ከችግር በኩል መብለገን ዐዚማ በጣም የበረታ ስቃይና ችግር ውስጥ ያሉ ሰዎችን እናብላ እናጠጣ እያለ ነፍሱንም አይገፋም ሌሎችንም አይገፋፋም። አንቀጽ ቁጥር 4 እስከ 7 ድረስ ፈወይሉ ሊልሙሰሊን አለዚነ ሁም አን ሰላቲሂም ሳሁን አለዚነ ሁም ዩራኡን ወየምነዑነ አልማዑን የሚለው ደግሞ
የተዋዓደ ረቡና ጌታችን እኮ ይዝታል በነማ ላይ አልሙሰሊን በሰጋጆች ላይ አለዲነ እነሱ የልሀውን የሚዘናጉ አን ሰላት ከስግደት ፈዩአኺሩነሃ አን ወቅቲሃ ከወቅቷ ደግሞ ምን የሚያደርጓት የሚያዘገዩት አው የትሩኩነሃ አሕያናን አንዳንድ ጊዜ ደግሞ እርግፍ አድርገው የሚተዋት የሆኑ ሰዎችን አላህ ዛተባቸው። ፈላ ዩሰሉነሃ አይሰግዷትም እኮ በአግባቡ ማለት ነው። ኡላኢከ ልሙሰሊን እነዚህ ሰጋጆች እኮ አለዲነ ዩቂሙነ እነሱ እኮ የሚቆሙ ናቸው ቢአዕማሊሂም በስራዎቻቸው ላይ ሊዩራሁሙ ናስ ሰዎች እንዲያዩዋቸው ሲሰሩት ራሱ ለዩልኝ ነው አላህ ይጠብቀንና። ወሁሙል ሙናፊቁን እነሱ እኮ መናፍቃን ናቸው። አለዲነ እነሱ ላ ዩዕጡነ ናሰ ሰዎችን ደግሞ እኮ አይሰጡም። ወላ ዩዒኑነሁም ቢሸይኢን በምንም ነገር ደግሞ አያግዟቸውም እኮ ማንን ድሃዎችን ላ ቢዘካቲን ዘካም በመስጠትም ይሁን ወላ ቢገይሪሃ በመሳሰለውም ይሁን ሚነል መናፊዕ ከጠቃሚ ነገሮች አለቲ ዩንተፋዑ ቢሃ ሰዎች የሚጠቃቀሙባት የሆነን ነገር አውሱን ቢባሉ ራሱ እኮ የሚያውሱ አይደሉም። ካፋለች አይደለ ምን ትላለች? ማለት ምሳሌ ፎር ኤግዛምፕል ማለት ነው። ከልቅድረ ድስትን ይመስል ወልፋዕስ መጥረቢያን ይመስል ወደልዉ ባሊን ይመስል ወገይሪሃ የመሳሰሉትን አውሱኝ አበድሩኝ ሲባሉ እንኳን እኮ አያበድሩም ነበረ። ስለዚህ እነዚህን ደግሞ በአራቱ መጨረሻ አንቀጾች አላህ የገለጻቸው ምን አይነት ሰዎች ናቸው? አላህ የዛተባቸውና የወቀሳቸው ናቸው። ከነዚህ ባህሪ ልንቆጠብ ይገባል። ሱረቱ አልከውተር ሰበቡ ኑዙሊሃ የወረደችበት ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም በሶሃባዎች መሃል ቁጭ ባሉበት እንቅልፍ ሸለብ አርጓቸው ተኙ። ከዛ ፈገግ ብለው እየሳቁ ተነሱ። ምን ያስቆታል ሲባሉ ወቀድ ኡንዚለት ዐለየ ሱረቱን አሉና ቢስሚላሂ ራሕማን ራሒም ኢና አዕጠይናከ ልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር ብለው አነበቧት። ሌላም ሰበብ አለ። የነቢዩ ሰለላሁ ዐለይሂ ወሰለም ልጆች 7 እንደሆኑ ይታወቃሉ። 3ቱ ምኖች ናቸው? ወንዶች፣ 4ቱ ሴቶች። ሴቶቹ በትልልቅ ዕድሜያቸው ነው የሞቱት። ወንዶቹ ግን ወዲያው ነው የሞቱት። ቃሲም፣ አብደላህ፣ ኢብራሂም። በአረቦቹ ያኔ ሲኖሩበት በነበረው ዘመን ወንድ ልጅ የአባቱን ጉዳይ ያስቀጥላል፣ ምትክ ይሆናል ተብሎ ይገመት ስለነበር የነቢዩ ዳዕዋ ሰለላሁ ዐለይሂ ወሰለም በጣም እየተስፋፋ ሲሄድ ልጆቻቸው በዛው ልክ እየሞቱ ሄዱ። አለ የሚባል መከራ በዚህ በኩል ይደርስባቸዋል። ዲኑ ደግሞ እየፋፋ ይሄዳል። ከሙሽሪኮች በኩል የሚደርሰው ደግሞ የምላስም ሆነ የጉልበት አዛ ልክ እንደዚሁ ይጨምራል። በዛ ሰዓት ሙሽሪኮች የነቢዩ ሰለላሁ ዐለይሂ ወሰለም 3ቱ ወንድ ልጆች ሲሞቱ ምን አሉ? አይዟችሁ አሉ እርስ በእርስ ሙሐመድን በቅርብ ጊዜ እንገላገለዋለን፣ አትጨነቁ አሉ። ወንድ ልጆቹ ሞተዋል፣ የሚቀረው እሱ ነው፣ እሱም ይሞታል፣ እንገላገለዋለን አሉ። እነማን ናቸው ሰዎቹ ይታወቃሉ? ተፍሲር ኢብን ከሲር ላይ ተፍሲር በገዊ ላይ ሄደ ፈልገህ እንጂ ይህችን ክፉ ቃል የተናገሯትን ሰዎች የምታገኘው አታገኛቸውም። ስማቸው ራሱ ላ ዚክረ ለሁ ምንም የሚወሱ ሰዎች አልሆኑ። እነሱ በእነሱ ቤት የመሐመድ ጉዳይ ተቆርጦ ያልቃል፣ አትጨነቁ፣ ወንድ ልጆቹ ሞተዋል፣ እሱም ከጊዜ በኋላ ይሞታል ብለው ነበር። አላህ ምን አለ? ተው አንተ አይደለህም ተቆርጠህ የምትቀረው። ኢነ ሻኒአከ አው ኢነ ሙብጊደከ አንተን የሚጠላህ ሰው ሁወል አብተር እነሱ እኮ ናቸው ቆራጣዎቹ፣ ዚክር የሌላቸው። አንተማ ወረፋዕና ለከ ዚክረክ ትውስትህን አበዛንልህ። ስትታይ በጣም አጭር አንቀጽ ትመስላለች፣ በጣም ለሳቸው ቢሻራ ነበረች። ምን ሰጣቸው አላህ? ፈገግ ብለው የተነሱትም ልብ በሉ ከነዛ ሁሉ ሀዘኖች በኋላ ነው። 6 ልጆቻቸው በህይወት እያሉ ተወሰዱ። የትኛው ማህበረሰብ ላይ ምላስ የለ ጉልበት የለ አሉ የሚሉ የቻሉትን ነገር ሁሉ በሚያደርግብህ ማህበረሰብ ላይ ሞቱ ላይ በቃ የሚያሳዝነው ጭራሽ ምን ይሏቸዋል? ዘረ ቆራጣው ያበቃል እኮ የሱ ነገር እየተባል ካስበው 2 ሀዘን። አላህ ግን ምን አለ? ኢና አላቸው እኛ እኮ አዕጠይናከ ሰጠነ አልከውተር ኸይሩን ከሲር ተብሎ ነው የተፈሰረው። ከውተር አንደኛው ትርጉሙ ምንድነው? ነህሩን ፊል ጀና ጀነት ውስጥ ያለ ወንዝ ነው። ግን አብዛኛዎቹ ሙፈሲሮች ከውተር ለወንዙ ብቻ አይደለም፣ ኸይሩን ከሲር ሸፋዓ መሰጣታቸውን ይመስል ሐውድን መሰጠታቸውን ይመስል የተሰጡት ስጦታ በጠቅላላ ኸይሩን ከሲር እዚህ ውስጥ ይገባል።
ኢና እኛ እኮ አዕጠይናከ ሰጠንህ አልከውተር ኸይሩን ከቲር ብዙ መልካም ነገሮችን ብላችሁ ያዙት። ስለዚህ እኛ ይሄን ሁሉ ሰጥተንሃልና አንተ ደግሞ በተራህ ፈሰሊ ስገድ፣ ሊረቢከ ለጌታ፣ ወንሃር መስዋዕትህንም እርድም ስታቀርብ ለአላህ ብቻ አድርገው። ምክንያቱም ሙሽሪኮቹ ለጣዖቶች ምን ያደርጉ ስለነበረ? እርድ ያቀርቡ፣ መስዋዕት ያቀርቡ ስለነበረ። ኢነ ሻኒአከ አይ ኢነ ሙብጊደከ አንተን ሚጠላህ እኮ ሁወል አብተር እሱ ነው ዘሩ ቆራጣ እንጂ አንተ አይደለህም አላቸው። ወደ ሸርሑን ንግባ። ቀውሉሁ ተዓላ ኢና አዕጠይናከ አልከውተር ኢላ አኺሪል አያ። ዩኽቢሩ ረቡና ተባረከ ወተዓላ ዩኽቢሩ ይናገራል ረቡና ጌታችን ተባረከ ወተዓላ የላቀ የሆነው ነቢዩን እኮ ይነግራቸዋል ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን። አን ሂበቲሂ ለሁ ለሳቸው መስጠቱን እኮ ይነግራቸዋል። ዛሊከ ነህር ይሄንን ወንዝ አልዓዚም በጣም ትልቅ የሆነ ፊል ጀና ጀነት ውስጥ ያለ ትልቁን ወንዝ ሰጥቻለሁ። አለዚ ኢስሙሁ የዚህ የወንዝ ስም ደግሞ አልከውተር ከውተር በመባል የሚታወቅ ወሁወ ጁዝኡን እሱ እኮ አንዱ ብቻ ነው ሚነል ኸይሪል ከቲር ነቢዩ ከተሰጡት ብዙ መልካም ስጦታ ውስጥ እኮ አንዱ ብቻ ነው። አለዚ አዕጣሁ ኢያህ አላህ ለሳቸው ከሰጣቸው ከሆኑ ስጦታዎች ውስጥ እኮ ይሄ አንዱ ብቻ ነው። ثم أمر الله ከዛም አላህ አዘዘ ቢአን ዩአዲ ሹክረ هذه النعمة ዩአዲ ማለት ሊከፍሉ ሊመልሱ ቢአን የዒደ ነቢዩ ሊመልሱ ሹክረ هذه النعمة አላህ በሳቸው ላይ የዋለባቸውን ጸጋ አጸፋውን ሊመልሱ ራሳቸው ምን ተብለው ተጠየቁ? በሶሃባዎች አላህ ያለፈና የሚመጣ ወንጀሎትን ምሮሎት ሲያበቃ እግሮት እንዴት እስከዚህ እስኪሰነጣጠቅ ድረስ ሌሊት ይቆማሉ ሲባሉ ምን አሉ? አፈላ ኡሂቡ አን አኩነ አብደን ሸኩራ አመስጋኝ ባሪያ መሆን አልፈልግምን? እሱ ያለፈውና የሚመጣውን ወንጀሌን ከማረኝ እኔ ደግሞ በተራዬ ምን ይጠበቃል? ለሱ ደግሞ በሹክር በማመስገን በተግባር መቆም አለብኝ። ቢአን ተኩነ ሊሆን ብሎ እኮ አላህ አዘዛቸው ሰላቱን ስግደቱ ወዘብሑ እርዳቸው ለሁ ሱብሓነህ ጥራቻ ለተገባው ለአንድ አላህ ብቻና ብቻ እንዲያደርጉ አዘዛቸው። ላ ከማ የፍዓሉ ልሙሽሪኪን አጋሪያን እንደሚሰሩት ሳይሆን አለዚነ እነሱ አጋሪያን እኮ የዝበሑነ ሊልአስናም ለጣዖታት እኮ ነው የሚያርዱት። ثم አኽበረሁ ከዛም አላህ ነገራቸው አነ ሙብጊደሁ እሳቸውን የሚጠላቸው ሰው እኮ ሁወል ሙንቀጢዕ እሱ እኮ እንደሆነ ቆራጣው አን ኩሊ ኸይሪን አሉ ከሚባሉ መልካም ነገሮች በጠቅላላ እኮ ቆራጣው ማን ነው? እሳቸውን የጠላቸው ሰው ነው። መልካሙ ሰው ማን ነው? እሳቸውን ወዶ የተከተላቸው ሰው ነው። ቢኺላፊከ አንት ካንተ በተቃራኒ አላቸው። ፊማ አዕጣከ አላህ ላንተ እኮ አላህ የሰጠው ሚነል ኸይር ከመልካም ነገር በጣም ብዙ ሰጥቶሃል፣ ለማንም ያልሰጠው ነው። ስለዚህ ሀዛ ቢሻረቱ እቺ ለነቢዩ ሰለላሁ ዐለይሂ ወሰለም የብስራት ምዕራፍ ናት። ኸይር እንቀጥል። ሱረቱ አልካፊሩን የካህዲያን ምዕራፍ በመባል ትታወቃለች። ሌላ አጠራር አላት። እንደ ሰለፍ ሱረቱል ሙቀሽቅሻ ትባላለች። ሽርክን እርግፍግፍ አርጋ ምታወርድ ማለት ነው። ሙቀሽቅሻ ነቢዩ ሰለላሁ ዐለይሂ ወሰለም የቁርአን 1/4 ትሆናለች ብለዋታል። የወረደችበት ሰበብ አላት። የመካ ሙሽሪኮች ነቢዩ ሰለላሁ ዐለይሂ ወሰለምን ምን አሏቸው? 1 ዓመት ያንተን ጌታ እንገዛ፣ 1 ዓመት የእኛን ተገዛ፣ እኛም በተከተልክበት እኛ ሐቅ ካለን አሏቸው ከኛ ድርሻን ታገኛለህ። ያንተን ከተገዛንና አንተ ሐቅ ካለህ እኛም ድርሻችንን ካንተ እናገኛለን አሉ። ተመልከቱ፣ እዚህ ድረስም ወርደው ነበር። አላህ ምን አለ? ወዱ ለው ቱድሂኑ ፈዩድሂኑ ይመኛሉ ካለህበት ሐቅ ላይ ወረድ እንድትልላቸው። አሁን ከዚህ ምን እንረዳለን? እነዚህ ሙሽሪኮች አሉ የሚባሉ መሞከሪያዎችን ሞክረው ነበር። ጉልበት ተጠቀሙ፣ አልተሳካም። መካ ሰዎች ኡምራ ሊያደርጉ ይመጡና እስልምናን እየተቀበሉ ይሄዳሉ። ልብ በል። ሐታ ምን ይባላል? ሱረቱ ፉሲለት ተፍሲር ላይ ሂዱና እዩት። ሲራም ላይ መጥቷል። አንድ ግለሰብ መጥቶ ምን አላቸው? ይሄ ሙሐመድ የሚባል ግለሰብ ሰይፍ አልመዘዘብን አለ። ራሱ እኮ ሙሽሪክ ነው። ሰይፍ አልመዘዘብን፣ በምላሱ ብቻ ነው እያሸነፈ ነው ያለው። አፈላ ቱናዚሩህ አላቸው። ለነማን? ለትልልቆቹ፣ ለነ አቡጃል፣ ለነ ኡትባ ለመሳሰሉት። ለምንድን ነው ከሱ ጋር ሙናዘራ ማታደርጉት አላቸው።
አንተ ለምን አትሄድም አሉት። እኔማ ለዚህ የተገባሁም አይደለሁም አላቸው። እዛ ከተሰበሰቡት ሹማምንቶች ውስጥ ለነቢዩ ዘመድ የሆነ ከቁረይሽ ሙሽሪኮች ውስጥ አንዱ ተላከ። አመጣና እሳቸው ምን አላቸው? አም አንተ ኸይሩን አም አቡክ አላቸው። አንተ ነህ ወይስ አባትህ ነው በላጭ አላቸው። አጣብቂኙ ከባድ ጥያቄ ነው አይደል? አንድን ልጅ ሀታ ነቢዩ እንኳን ቢሆኑ ሰለላሁ ዐለይሂ ወሰለም አንተ ከአባትህ ትበልጣለህ ምናምን ብሎ አንድ በእድሜ የሚበልጥ ሰው ጥያቄ ቢጠይቅ ዝም ነው አይደል የሚባለው? ለምን መልሶ ይሄ አይደለማ። አዎ እኔ ከአባቴ ይበልጣለሁ አልበልጥም አይደለም። ዝም ሲሉ ሁለተኛውን አመጡባቸው። እነሱ ምን ብለው አባቶችህ የሚያመልኩትን እኮ ነው እኛ የምናመልከው፣ ለምን ትቃወመናለህ? ጨረስ ካሉት አዎ። ሐሚም ተንዚሉን ሚን ረሕማን ረሒም ኪታቡን ፉሲለት አያቱሁ ቁርአንን ዓረቢያን ሊቀውሚን ያዕለሙን። አረቦች አይደሉም? ከዛ ወረዱ አነበቡለት። የት ላይ ደረሱ? ፈኢን አዕረዱ ችላ ካሉ አልቀበል ካሉ ፈቁል በላቸው አንተ መልእክተኛዬ ሆይ አንዘርቱኩም ሳኢቀተን ሚስለ ሳኢቀቲ ዓዲን ወተሙድ በአድና በተሙድ ህዝቦች ላይ የደረሰውን ቅጣት አስጠነቅቃችኋለሁ ሲል ዘሎ ሄዶ አፋቸውን ያዛቸው። የክፊክ ይበቃሃል፣ በዝምድና ይዣሃለሁ ይበቃሃል አለ። ማን ጀምር አለ? መጀመሪያው ነው። እሱ በአባቶቻቸው ሊያስፈራራቸው ሞከረ። እሳቸው ቀጥታ ያለህን ቃል አነበቡበት። ደነገጠ። ሲመለስ አቡ ጀህል ምን አለ? ይሄ ሰውዬ በሄደበት ፊት አልተመለሰም አለ። ቀጥታ መጣና ምን አለው? ብንቀበለው እኮ ይሄን ሰውዬ አለ መከበሪያችን ይሆናል አሉት። ለማን? አቡ ጀህል። እሱ ምን አለ? እንግዲህ የሚገርመው ማለት ነው ሰው በተፈጥሮ በተለይ የኩራት ማህበረሰብ ላይ ሚኖር ሰው በነፍሱ ከነኩት ሐቅ እንኳን ቢይዝ ወደ ኋላ ይላል። ብንከተለው ይሻለናል። አረቦች አንደኛ የኛው ነው አለ። አንደኛ ለሱ ዘመድ አይደል? ናሸቱከ ቢረሂም ያላቸው እኮ በዝምድና ይሆንብህ እባክህን ይሄንን አንቀጽ አትጨርሰው አላቸው። የአድና የተሙድን ቅጣት ደግሞ እነሱ ወደ ሻም ሲሄዱ ያያሉ አያዩ? እውነተኝነታቸውን እኮ ያውቃሉ። አቡ ጀህል ባለጌው ምን አለ? በነገራችን ላይ እሱ ሊሞት ሲል በሰይፍ ሁለት የመዲና ወጣቶች ቀነጣጥሰውት ተመልከቱ። እዛ እየተንፈራፈረ ቀና ብሎ ምን ይላል? እድለኞች ናችሁ ትልቅ ሰው ገደላችሁ ተብሎ ስማችሁ ሲወሳ ይኖራል። ላ ሐውለ ወላ ቁወተ በቃ የኩራት ጥግ ማለት ነው። አቡ ጀህልን የሚያክል ትልቅ ሰው ገደላችሁ ተብሎ ስማችሁ ሲወራ ይኖራል። እናንተ ተራ ሰዎች መሆኑ እኮ ነው የእሱ እርግጫው። ምን አለ? ነቢዩ ጋር ደርሶ ለተመለሰው ሰውዬ ገንዘብ ቸገረህ እንዴ አለ። ሰብስበን ገንዘብ አዋተን እንስጥህ አለው። አሁን እሳቸው ገንዘብ እኮ የላቸውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ገንዘብ ከሰጥቶ ከሆነ እኛም ገንዘብ እንስጥህና ድህነት ይውጣልህ አለው። ደንግጦ ምን አለ? ሐሳቡን ትቶ በሙሽሪክነቱ ላይ ቀጠለ እንጂ እሳቸው ባነበቡበት አንቀጽ ሐቁን ተረድቶ አውቋል። እሳቸው ግን ይኸው የተቀበሏቸው ተቀበሏቸው። ሀታ አቡ ሱፊያን ካስታወሳችሁ ሄረቅል ጋር ሄዶ ምን ነበር ያለው? ብዙ ጥያቄና መልስ ተጠይቆ እዛ ህዝቡ ተንጫጫ። ምክንያቱም እነሱ ክርስቲያንን የሚሉ ሰዎች ነበሩ ሮሞች። ንጉሱ ምን አለ? አጠገቤ ባገኘው እግሩን ጎንበስ ብዬ አጥብለት ነበረ። ነቢይ እንደሚወጣ አውቅ ነበረ፣ ግን ከእናንተ ይሆናል ብዬ አልገምትም ነበር አለ። እሺ በምን ተቀየረ ይሄ ወሬ ስትሉ አቡ ሱፊያን ሲወጣ ምን አለ? ይገርማል። ኢብን አቢ ከብሻ የፈረንጆች ንጉስ ሁሉ የሚፈራውና የሚያከብረው ሰው ሆነ አለ። ሙሽሪኮች ነቢዩን ሰለላሁ ዐለይሂ ወሰለም ኢብን አቢ ከብሻ እያሉ ይጠሯቸው ነበር። ቂሳው ረዥም ነው፣ ሌላ ጊዜ። መጨረሻ ላይ ግን ሐቅ አሸነፈች። ሱብሃንአላህ። ይሄን ሁሉ ታግለው ሴት እንዳርህ እንደዚህ እናድርግ ምን እንዲሆን ስትሉ ሽርኳ እንዳትነካ ለሌላ አልነበረም። ከተነካች ምን ስለሚሆን ሰው ተገልብጦ ስለሚመጣ። ስለዚህ ምን ብለው ነበረ? ቁል በላቸው አንተ መልእክተኛዬ ሆይ እነሱ ለሰጡህ ጥያቄ አንተ ደግሞ ይሄንን መልስላቸው። ያ አዩሀል ካፊሩን እናንተ ከሃዲዎች ሆይ በላቸው፣ ከሃዲ መሆናቸውን ይወቁ። ላ አዕቡዱ እኔ እኮ አሁን አላመልክም ማ ተዕቡዱን እናንተ የምታመልኩትን። ምክንያቱም አንድ አላህን ብቻ ካልያዝን ከተጨመረበት ምን ይባላል? አምልኮ አይባልም አይደል? ሽርክ ነው የሚባለው አይደል? ስለዚህ እነሱ ሲያመልኩ የነበረው ምንድን ነው? በሰላሙ ጊዜ ሽርክ፣ በጭንቀታቸው ጊዜ አላህን ብቻ ይጠሩ ነበር አይደል? ከመሆኑ ጋር ግን አምልኮ አልተባለላቸው። ምን ተባለ? ሽርክ ስለተባለ አላህ ምን አለ? ላ አዕቡዱ በል አላቸው። እኔ እኮ አሁን አላመልክም ማ ተዕቡዱን እናንተ የምታመልኩትን አሁን ወላ አንቱም እናንተም እኮ አይደላችሁም ዓቢዱን አምላኪዎች እኮ አይደላችሁም ማ አዕቡድ እኔ አሁን እያመለኩት ያለሁን ጌታ እኮ እያመለካችሁ እኮ አይደለም ያላችሁት። ወላ አነ እኔ እኮ ደግሞ አይደለሁም
ዓቢዱን አምላኪ እኮ አይደለሁም ለወደፊትም ማ አበድቱም እናንተ አሁን እየተገዛችሁ ያላችሁትን እኮ ለወደፊትም እኮ እኔ ማመልክ አይደለሁም። ወላ አንቱም እናንተም እኮ አይደላችሁም ዓቢዱን አምላኪዎች እኮ አይደላችሁም መቼ ለወደፊቱም ቢሆን ማ አዕቡድ እኔ እያመለኩ እየተገዛሁት ያለሁትን ጌታ አላህ እኮ ለወደፊቱም የምትገዙት አይደላችሁ ከምን እስካልተመለሳችሁ ድረስ ከሽርካችሁ ወጥታችሁ እስካልተመለሳችሁ ድረስ ለኩም ለናንተ ዲኑኩም ሃይማኖታችሁ ሸሪዓችሁ አላችሁ ወሊየ ለኔም እኮ ዲኒ ሃይማኖቴ ያለኝ ሸርሕ ሁኪያ መጥቷል እኮ ፊ ሰበቢ ኑዙሊሃ እቺ ምዕራፍ የመውረዷ ሰበብ እኮ ተብሎ ተጠቅሷል። አነ ቁረይሸን ቁረይሾች እኮ ጠለበት ፈለጉ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከመልእክተኛው ያላህ ሰላትና ሰላም በእርሳቸው ላይ ይሁን አያዕቡዱ አስናመሁም ሰና የእነሱን ጣዖት ለአንድ ዓመት እንዲያመልኩ ማን ነቢዩ የአጋሪያንን ጣዖት እንዲያመልኩ ወሁም እነሱ ደግሞ በተራቸው ያዕቡዱነ እንደሚያመልኩ ኢላሃሁ የነቢዩን አምላክ አንድ አምላክ አላህን ብቻ ሰነተን ለአንድ ዓመት እንደሚያመልኩ ጥያቄ ያቀርበው ነበረ። ፈአንዘለ አላህ አወረደ ሀዚህ ሱራ እቺ ምዕራፍ በራአተን ጽድት ያደረገ ሲሆን ሚነል ካፊሪን ከካህዲያን ወዒባደቲሂም ከአምልኳቸው የጸዱ እንዲሆኑ ነቢዩ ሰለላሁ ዐለይሂ ወሰለም ጽዳ ከዚህ አምልኮ አላቸው። ወካነ ሰለላሁ ዐለይሂ ወሰለም ነቢዩ እኮ ነበሩ የቅረኡ ያነቡ ነበር ሀዚህ ሱራ እቺ ምዕራፍ እኮ ያነቧት ነበር ማንን ሱረቱል ካፊሩን ፊ ረክዓቲ ታኒያ ሁለተኛው ረክዓ ላይ ሚነ ሸፍዒ ማለት ውትር ሲሰግዱ ሶስቱ ረክዓ ውትር ላይ የመጀመሪያው ሰቢሕ እስመ ረቢከል አዕላ ነው። ሁለተኛው ሱረቱል ካፊሩን ነው። ሶስተኛው ደግሞ ምንድነው ሱረቱ አልኢኽላስ ነው። ወፊ ረክዓቲ አልኡላ የመጀመሪያው ረክዓተይ ላይ ደግሞ ያነቧት ነበር እኮ ቁል ያ አዩሀል ካፊሩንን ምን ላይ ፊ ሱነቲ ጠዋፍ ጠዋፍ በሚያደርጉበት ሱና ላይ ጠዋፍ 7 ጊዜ ከተዞረ በኋላ 2 ረክዓ ይሰገዳል። አላህ ይወፍቃችሁ ላልሄዳችሁ ማለት ነው። የመጀመሪያው ሱረቱል ፋቲሃና ሱረቱ ቁል ያ አዩሀል ካፊሩን ይቀራል መቃሙ ኢብራሂም ጀርባ ተሆኖ ማለት ነው። ሁለተኛው ደግሞ ሱረቱል ፋቲሃና ሱረቱ አልኢኽላስ ይቀራል። ጥሩ ወሱነቲ አልፈጅር የፈጅር ሱናም ላይ ደግሞ ምን ያደርጓታል የመጀመሪያው ረክዓ ላይ ትቀራለች። ወወረደ አንሁ ከነቢዩ ሰለላሁ ዐለይሂ ወሰለም እኮ ተገኝቷል አነሃ እቺ ምዕራፍ እኮ ታዕዲሉ እንደምትስተካከል ሩብዐል ቁርአን የቁርአንን 1/4 ትስተካከላለች። ቁል ሁወላሁ አሐድ የቁርአንን 1/3 እንደምትስተካከለው ኸይር የእሙሩላህ አላህ እኮ ያዛል ነቢየሁ ነቢዩን ሙሐመድን ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን አይወጅሃ እንዲያደርሱ አልኺጣብ ንግግራቸውን እንዲያደርሱ ሊኩሊል ካፊሪን ለካህዲያን በጠቅላላ ማዳሙ ዐላ ኩፍሪሂም ክህደታቸው ላይ እስካሉ ድረስ የሚቀጥለው ምዕራፍ ግለጽላቸው አብራራላቸው። ወዩኽቢረሁም እንዲናገሩ ማን ነቢዩ ሰለላሁ ዐለይሂ ወሰለም አነሁ ላ ያዕቡድ እሳቸው እንደማያመልኩ ማዕቡዳቲሂም እነሱም ያመልኩትን እነ ላትንና ዑዛን እንደማያመልኩ ላ ፊ ሓዲሪህ አሁንም ቢሆን ወላ ፊ አልሙስተቅበሊህ ለወደፊትም ቢሆን በፍጹም እንደማያመልኩ እኮ እንዲናገሩ አላህ አዘዛቸው። ወዩኽቢረሁም እንዲነግሯቸው አነሁ ነቢዩ ሰለላሁ ዐለይሂ ወሰለም እኮ ላ ያዕቡድ እንደማያመልኩ ማዕቡዳቲሂም እነሱም ያመልኳቸው ላ ፊል ሓዲሪ አሁንም ቢሆን ወላ ፊል ሙስተቅበሊ ለወደፊትም ቢሆን እሳቸው እኮ ጣዖታውያን የሚያመልኩትን እንደማያመልኩ እንዲናገሩ አላህ አዘዛቸው። ወሁወ ቀውሉሁ ይሄ እኮ ንግግሩ ነው። ላ አዕቡድ የሚለው ወላ ፊል ማዲየቲ ባለፈው ደግሞ የሚለው ወሁወ ቀውሉሁ ንግግሩ እኮ ነው። የትኛው ወላ አነ እኔ እኮ አይደለሁም ዓቢዱን አምላኪ ነኝ የሚለው እኮ አይደለም። ስለዚህ ይኸው እዚህ ጋር ምን አለ ሓዲር ማለት አሁን ነው አይደለ? ሙስተቅበል ማለት ምን ማለት ነው? ለወደፊት። ስለዚህ ሓዲር የሚለው የትኛው ነው? ላ አዕቡድ የሚለው ነው። አሁን አላመልክም። ሙስተቅበል ደግሞ ወላ አነ ዓቢዱን እኔ እኮ አምላኪ አይደለሁም ተገዢ አይደለሁም መቼ? ለወደፊትም ቢሆን ወይም ከማ አነሁም ሁም እነሱ እንደሆኑት ሁሉ ናቸው እኮ ላ ያዕቡዱነ እያመለኩ እየተገዙ እኮ አይደለም ኢላሃ የነቢዩን አምላክ አላህን እኮ እየተገዙ አይደለም። አበደን መቼም ቢሆን ማዳሙ እስከሆኑ ድረስ አለል ኩፍር ክህደት ላይ እስካሉ ድረስ እኮ እየተገዙት አይደለም።
ወሁወ ቀውሉሁ አንሁም ይሄም ደግሞ እኮ ንግግር ነው እነሱን አስመልክቶ ፊል መውዲዐይኒ ሁለት ቦታዎች ላይ ወላ አንቱም ዓቢዱነ ማ አዕቡድ የሚለው ወላ አንቱም እናንተ እኮ አይደላችሁም ዓቢዱን አምላኪዎች ማ አዕቡድ እኔ እያመለኩ ያለሁትን እኮ አሁንም ለወደፊትም አምላኪዎች እኮ አይደላችሁም። ምክንያቱም ምን ብለናል ቅድም? በሰላሙ ጊዜ ሽርክ ይሰራሉ፣ በጭንቀት ጊዜ ደግሞ ምን ያደርጋል? አላህን እኮ በብቸኝነት ነው እኮ የሚገዙት። ፈኢዛ ረኪቡ ፊል ፉልኪ መርከብ ላይ በወጡ ጊዜ ደአውላህ አላህን ይለምኑታል፣ ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖትን በጠቅላላ ፈርተውት ማዕበል እንዳይመጣ ፈለማ ነጃሁም ነፃ ባወጣቸው ጊዜ ግን ኢለል በሪ ወደ የብሱ ወደ ምድሩ ነፃ ባወጣቸው ጊዜ ኢዛ ማለት ምን ማለት ነው? ወዲያውኑ ሁም እነሱ ዩሽሪኩን አጋሪ ይሆናሉ። ከመሆኑ ጋር አላህም መርከብ ላይ በጭንቀት ሰዓት ላይ እሱም ብቻ ከመጥራታቸውም ጋር አማኝ አልተባሉ፣ አምላኪም አልተባሉ። ለምን? በሰላሙ በጭንቀቱም ጊዜ አላህን በብቸኝነት ያመለከ ብቻ ነው የአላህ ባሪያ መባል የሚችለው። ثم ختم ከዚያም አላህ እኮ ጨረሰ አልአያ አንቀጹን ቢተእኪዲ በማጠናከር አልሙፋሰለቲ መለያየታችንን በማጠናከር የልዩነቱ መስመር ጠንካራ መስመር እንደሆነ በመግለጽ ወልበራአቲ ነፃ እንድንሆን ሚን ሚለቲሂም ከነሱ መንገድ የጸዳን መሆናችን እንዲታወቅ ወሸረዒሂም ከነሱ ህግጋትም የጸዳን መሆናችን እኛ የራሳችን ህግጋት ያለን ህዝቦች መሆናችንን በመግለጽ ፈቃል እንዲህም ሲል ለኩም ለእናንተ እኮ ማ ተዕተቂዱነ ምታምኑበት እኮ ለእናንተም አላችሁ ሚነል ሚለቲል ካፊራ የክህደት የሆነች መንገድ አለቻቻችሁ፣ የክህደት የሆነች መንገድ አለችላችሁ። ወሊየ ለእኔም እኮ አለኝ ማ አዕተቂዱ እማምንበት አለኝ ሚን ተውሒድላሂ አላህን በብቸኝነት ከማምለክ ሱብሓነህ ጥራቻ የተገባው የሆነውን ጌታ ፈላ ዩምኪኑ በፍጹም እኮ አይመችም አይሆንምም አነልተቅየ እንድንገናኝ አበደን ዘላለም ዓለሙን እኛና እናንተ እኮ በአንድ መስመር እኮ መሄድ ምንችል አይደለንም። ምክንያቱም ለኩም ዲኑኩም ለእናንተም የራሳችሁ ሃይማኖት አላችሁ፣ ወሊየ ለእኔም እኮ ዲኒ የራሴ ሃይማኖት አለኝ። ወላሁ አዕለም አላህ የበለጠ ያውቃል። ሱረቱ አነስር ሰዓት ስንት አለ? አለን ጊዜ እንቀጥል። ሱረቱ አነስር አነስር ቃሉ እንደሚጠቁመው ድል ማለት ነው። ሱረቱ ነስር አሁን ምዕራፉን ዝም ብለን እናየዋለን። ከዛ አብደላህ ብን አባስን አላህ የወፈቃቸውን እውቀት ደግሞ እናያለን። ዑመር ብን አልኸጣብ ስልጣን በያዙ ጊዜ ራሱ አብደላህ ብን አባስ ገና ልጅ ነበሩ። የዑመር ሸንጎ ታውቃላችሁ? የድሮ አማርኛ ነው። ሸንጎ መማክርት፣ ጉባኤ፣ አካባቢዎች ማለት ነው። ዑመር ጋር አብረው የሚቀመጡ የነበሩት ዑመር ስልጣኑ ወንበር ላይ ሲቀመጥ በድር ዘመቻ ነው የዘመቱ። በድር ማለት የትኛው ጦርነት ነው? የመጀመሪያው ጦርነት አይደል? ያኔ የዘመቱ ትልልቅ ሽማግሌ ሰዎች ነበሩ፣ የዑመር የሹራ አባላቶች። ማንን ይዞ ይገባ ነበር ግን እሱ? አብደላህ ብን አባስን ይዞ ይገባ ነበር። እነዚህ ትልልቅ ሽማግሌ ሷሃባዎች ምን አሉት ለዑመር? ለምንድን ነው ይህን ህፃን ልጅ የምታመጣብን? እኛም እኮ ልጆች አሉ፣ ልጆቻችንን ይዘን መምጣት እኮ እንፈልጋለን አሉት። መልስ አልሰጣቸው። አብደላህ ብን አባስን አንድ ቦታ አስቀመጠና መሰየሚያ ወንበሩ ላይ ቁጭ ያለ የንግስና ዙፋኑ ላይ ሱረቱ ነስር ተቀራች። ኢዛ ጃአ ነስሩላሂ ወልፈትሕ ኢላ አኺር ልአያ ምን ትላላችሁ ስለዚች አንቀጽ ተባሉ። የእነሱ መልስ ምን ሆነ? ይሄማ የመካን መከፈት ነው የሚጠቁመው አሉ። የመካን መከፈት ነው የሚጠቁመው። ነስር ማለት ምን ማለት ነው? ድል ማለት ነው አይደል? ስለ መካ መከፈት ነው የሚያወራው አሉ። ወደ አብደላህ ብን አባስ ዞር አለና አንተ ምን ትላለህ አለው። ተመልከቱ እንግዲህ ትልልቅ ሰው ባለበት እኔ የምረዳው አለ የነቢዩ መርዶ የምታረዳ ምዕራፍ ናት አለ። መርዶ ታውቃላችሁ? መርዶ ሰው ሲሞት ነው አይደል የሚረዳው አይደል? አባትህ እኮ ሞቷል አልሰማህም አንተ ምናምን በጠዋት መጥተው ያረዱታል አይደል? ራሳቸውን የተረዱበት የሆነ ምዕራፍ ነው። ምክንያቱም ነቢያቱን አላህ ዝም ብሎ አይወስዳቸውም። ምን አድርጎ ቢሆን እንጂ ያስመርጣቸዋል። ልትሄዱ ነው ወቅታችሁ ደርሷል ተብለው የእሳቸው መርዶ የተነገረበት ነው አለ። ዑመርም ምን አለ? እኔ የማውቀው ይሄንን ነው አለ። ያ ህፃን ልጅ አብደላህ ብን አባስ የተባለው እንዴት ይሄን ተረዳ ካላችሁ ነቢዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ገብተው ሲወጡ የውዱ ውሃ ሰጣቸው። ማን ያመጣልኝ? እኔ እቅፍ አረጉትና አላሁመ ፈቂሁ ፊ ዲን ወአሊምሁ ተዕዊላ ልንለምን የሚገባው ይሄን ነው።
ለራሳችንንም ለልጆቻችንም። አላሁመ አላህ ሆይ ፈቂሁ አስረዳው፣ ፊዲን በሃይማኖቱ ጉዳይ አስረዳው። ወላሂ ሃይማኖቱን ካልተረዳን በጣም 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 አደጋ ላይ እንወድቃለን። በጣም ሃይማኖቱን ከተረዳ ነው ደግሞ አህለን ወሳህለን። ወአሊምሁ ታዕዊል ማለት አላህ ሆይ የቁርአንን ትርጉም አስረዳው ማለት ነው። ወደዚህ ከመመለሳችን በፊት አንድ ነገር ላንሳ። ኸዋሪጅ የተባሉት አላህ ከሸራቸው ይጠብቀን፣ ዑስማን ብን አፋንን የገደሉና አሊ ብን አቢ ጣሊብን የገደሉ ሰዎች ነበሩ። ምን አደረጉ? ነቢዩ መስክረዋል ስለነሱ። ቁርአንን በጣም ያነቡታል አሉ። ምን ዋጋ አለው? ካልተረዳኸው አደጋ ነው። አቀራራችሁን ያስንቀዋል አሉ። ማንን? ሷሃባዎችን። አምልኳችሁን ያስንቃል። ማንን? ሷሃባዎችን። ነገር ግን ኢማን ከጉሮሯቸው አይወርድም። ቀስት በኃይለኛው ተወርውሮ በሚታደን እንስሳ አልፎ ቢወጣ ደም ይዞ ይወጣል። ልክ እንደዛ የምርቁነ ሚነ ዲኒ አይዋ ከማ የምርቁ ላ ሐውለ ወላ ቁወተ ኢላ ቢላህ። ከዛ ተደራጇ። በሷሃባዎች ዘመን ጉልበት አገኙ። ተራራ ይዘው ሰው አናሳልፉልዋል። የጭካኔያቸው ጭካኔ አንድ ሷሃባ ሚስቱን ይዞ እየሄደ እርጉዝ ናት። እሱን ገደሉት፣ እሷን ገደሏት። አላስቻላቸውም። ሆዷን ቀደው ደግሞ ሽሉን አውጥተው ገደሉት። ካነሱት ጥያቄ ውስጥ አንዱ ምን ሆነ? አብደላህ ብን አባስ ሄጄ ላዋራቸው አሉት። ማንን? አልይን። አልይ ባለስልጣን በነበረ ዘመን። ተው አይሆንም አላቸው። ግዴለህም ሄጄ ላውራቸው አሉት። ከዛ ልብሳቸውን ዘነጥ ብለው ሄዱ። ማን? አብደላህ ብን አባስ። ለነገር ነው ዘንጠው የሄዱት። ለምን? እነዛ ኸዋሪጆች ምን አይነት ሰዎች ስለነበሩ በልብስ በጣም የሚጎሰቋቆሉ፣ እግራቸው የተሰነጣጠቀ፣ ሰውነታቸው የደቀቀ። ገና ሲያዩት ምን አሉ? የነብዩ ባልደረባ ነኝ ብሎ አያፍርም እንዲህ ለብሶ ይመጣል አሉ። 3 ጥያቄ ያነሱለት። በ3 ጥያቄ ወደ 2/3 የሚሆኑትን ገንጥሎባቸው ይዞባቸው መጣ። የመጀመሪያውን ጥያቄ ላንሳና ወደ ትምህርታችን እንመለሳለን። እንዴት የነብዩ ባልደረባ ነኝ እያልክ አሉት፣ ልብስህን እንዲህ ትዘንጣለህ አሉት። እሱ ምን አለ? ቁርአን ስለሆነ እነሱ በብዛት የሚቀበሉት ሐዲት አይቀበሉም። ቁል መን ሐረመ ዚነተላሂ አለቲ አኽረጀ ሊዒባዲሂ ወጠይባት አላቸው። ተመለሱ። በቃ አላህ ለባሪያዎቹ ያወጣው የሆነውን መልካም ልብስ መጋገጫ ማን ነው ሐራም የሚያደርገው አላቸው። ደነገጡ። ያነቡታል፣ አልገባቸውም ነበር። አየህ፣ ዑስማንን ሊገሉ በሄዱበት ሱብሃንአላህ አብደላህ ብን ዑመር ሽማግሌ ሆኖ አንድ ሰው ከግብፅ መጣ። ግብፅ አብደላህ ብን ሰባ አልየሁዲ የተባለው የተረገመ ሰው ፊትናው በጣም የተስፋፋው ግብፅ ነበር። ኢራቅ ሲሄዱ አልተቀበሉትም። ሻም ሲሄድ አልተቀበሉትም። ግብፅ ሄደ፣ ብዙ ሰዎች ተቀበሉት። አንድ ሰው ለሐጅ መጣ ዑስማንን ሊያዋርድ። ከዛ አብደላህ ብን አባስን ይጠይቀዋል። የተቡክ ዘመቻን የቀረ ነው አይደል ዑስማን ይለዋል። አዎ አለው። ደስ አለው። አይገርማችሁ? ምክንያቱን ሳያጣራ የዑስማንን ደም ማፍሰስ ይመኙ ስለነበር ዑስማን የተቡክ ዘመቻን ቀርቷል አይደል? አዎ ቀርቷል ብሎ ነገረው አብደላህ ብን ዑመር። ምን አለ ያ ግብፃዊ? ደስ ብሎ ተሳቀ። ሌሎች ጥያቄዎችንም ጠየቀ። ከዛ ደግሞ በይአቱ ሪድዋን ታህተ ሸጀራ ዛፊቷ ስር የተደረገውን ቃል ኪዳን ዑስማን አልነበረም አይደል አለው። አዎ አልነበረም ሲለው አሁንም ደስ አለው። ምን ለማድረግ? ዑስማንን ለማስከፈር። ከዛ ጨረስክ አለው። አዎ የተቡክ ዘመቻን የቀረው አለው የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ሚስቱ ነበረች ታማ፣ ፈቅጄልሃለሁ እሷን አስታም ብለውት ነው። የሰራዊቱን ግን ግመልና ፈረስ ከነኮርቻው የሰጠው እሱ ነው። በል እንዲያውም ነቢዩ ምን ብለውለታል? ዑስማን ከዚህ በኋላ የሰራውን ቢሰራው አይጎዳም ብለውለታል። ደነገጠ። ታህተ ሸጀራ ቃል የተጋባ ነው ለማን እንደሆነ ታውቃለህ ያለው ዑስማንን ነቢዩ ልኡካን ቡድን አድርገው በላኩበት መንገድ ላይ ዑስማን ተገደለ የሚባል ወሬ ሰሙ። ሲሰሙ ዛፊቷ ስር ምን አሉ? የዑስማንን ደም ለመመለስ አሉ። የሁሉም ሷሃባ እጁን እዛ አደረገ። ይሄ የዑስማን እጅ ነው ብለው የራሳቸውን እጅ እዛ አድርገው ወጡ። ወሬው ውሸት ሆነ። ተመልከቱ፣ ሰዎች ዲኑን ካልተረዱት ማለት ነው፣ ዲኑን ካልተረዱት የዲኑ ጠላት ነው የሚሆኑት። ስለዚህ ዲኑ በጣም ትኩረት ይፈልጋል። ምንድነው ከዚህ አንቀጽ የተፈለገው? ምንድነው ከዚህ ምዕራፍ የተፈለገው? ዛሬ እኮ ቁርአን ሐፊዘው ነው ጆተኒ ቤት የሚገኙ ልጆች አሉ የሉ? ፑል ቤት አሲዘው ተበልተው ከዛስ አሲዘው ሐፊዞች ናቸው። ቁርአን ሐፍዘው ይወጡ ማዕናውን ማያውቁ ፑል ቤት ተይዘው ከዛስ
እዛው ቁማር ይጫወቱና ማለት ነው። ልብሳቸው ምን ሰዓታቸውን ያስይዙና ትርፍ ይጫወታሉ አይደል? እዛው ይታገታሉ ከተማ ላይ። ቤተሰብ መጥቶ የተበሉትን ቁማር ብር ከፍሎ እነሱንም ያስለቅቃሉ። ስለዚህ ቁርአኑን ማንበብ ብቻ አይደለም ትርጉሙን መረዳት ነው። አሁን እዚህ ውስጥ ወንድሞቼ ስለ መርዶ አለ የተጠቀሰ ነገር? እስቲ ቃል በቃል ስናየው መርዶ አለ ወይ የሚለው እናያለን። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ ድል፣ ወልፈትሕ መካን በተከፈተች ጊዜ ድል መጣ። ከመካ ተባረሩ፣ ተመልሰው ወደ መካ ገቡ። መካንም ማን ከፈታት? ነቢዩ ሙሐመድ ከፈቷት ሰለላሁ ዐለይሂ ወሰለም። ወረአይተ ናስ ሰዎችን ትመለከታለህ፣ የድኹሉን ሲገቡ፣ ፊ ዲኒላህ ወደ አላህ ዲን፣ አፍዋጀን ጭፍራ ጭፍራ ሆነው። ጀዚረተል አረብ ላይ ያሉ በጠቅላላ ሰሙ። ያ ተባሮ የነበረው እኮ መዲና የነበረው ሰው አላህ ድል ሰጥቶት ቁረይሾችን አሸነፈ ሲባል ድፍን ጎሳ ሰልመናል እያሉ ብዙ እየሆኑ ጀማዓ እየሆኑ ይመጣሉ። ስለዚህ አላህ ምን አላቸው? መካን በከፈትኩልህ ድልንም በሰጠው ጊዜ ሰዎችንም በተመለከትክ ጊዜ የድኹሉን ሲገቡ ፊ ዲኒላህ ወደ አላህ ዲን አንዳንድ ሁለት ሆነው ሳይሆን አፍዋጀን በብዛት ሲገቡ ያኔ ምን አድርግ? ፈሰቢሕ አጥራ ቢሐምዲ ረቢከ ጌታህን ከማመስገን ጋር። ፈሰቢሕ አጥራ ቢሐምዲ ከማመስገን ረቢከ ጌታህን ከማመስገን ጋር። ወስተግፊርሁ ምህረትም ለምነው። ኢነሁ እሱ አላህ እኮ ካነ ተዋበን ምህረትን ተቀባይ የሆነ ጌታ ነው። ጥሩ ሸርሑ ላይ ንግባ። ቀውሉሁ ተዓላ አይ ማለትም ኢዛ ጃአ ያ ሙሐመድ ኢዛ ጃአከ በመጣህ ጊዜ ያ ሙሐመድ አንተ መልእክተኛዬ ሆይ ሰለላሁ ዐለይሂ ወሰለም ነስሩላሂ ለክ የአላህ ድል ወደ አንተ በመጣልህ ጊዜ አላ ቀውሚከ ሚን ቁረይሽን ከህዝቦች ቁረይሾችን ድል አድርገ ድሉን በሰጠውህ ጊዜ ወጃአከ ፈትሑ መካ በተከፈተችልህ ጊዜ ወረአይተ በተመለከትክ ጊዜ ቀባኢለል አረብ የአረብ ጎሳዎችን በተመለከትክ ጊዜ ተድኹሉ ፊል ኢስላም ወደ እስልምና በሚገቡ ጊዜ ጀማዓቲን ቲልወ ጀማዓቲን ከአንድ ጀምዓ ሌላ ጀምዓ እየሆኑ እርስ በእርስ ተነባብረው በመጡ ጊዜ ፈዕለም እወቅ፣ እቺ ናት። ፈዕለም እወቅ አነሁ ቀደና በእርግጥ እኮ ደርሷል፣ አጀሉክ እድሜህ ደርሷል፣ ልወስድህ ነው። እቺ ናት እንግዲህ መሀል ላይ ያለችው። ፈአክቲር አብዛ ሚን ጠለቢል መግፊረቲ ምህረትን በመለመን ላይ አብዛ ሚን ረቢከ ከጌታ ወሚን ዚክሪሂ አላህንም ደግሞ በማውሳት ቢአውሳፊል ከማል ሙሉ በሆነው መገለጫዎቹ አላህን አውሳው። አለቲ ተዱሉ የምትጠቁም የሆነች አላ ሐምዲከ እያህ እሱን ማመስገንህን በምትጠቁም በሆነች ቃል ደግሞ አላህን አውሳው። ኢነሁ ሱብሓነህ ጥራቻ የተገባው አላህ እኮ የርጂዑ ይመለሳል ሊዓብዲሂ በባሪያው ላይ አልሙጢዕ ታዛዥ በሆነ ባሪያው ላይ ቢተውባ በንስሐ ይመለሳል። ፈየቱበ ዐለይሂ ንስሐውን ይቀበለዋል። ወካነ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እኮ ነበሩ ከሲረን አልእስትግፋር ምህረትን በብዛት የሚለምኑ ወልሐምዲ አመስጋኝም ነበሩ። ባዕደ ኑዙሊ ሃዚሂ ሱራ እቺ ምዕራፍ ከወረደች በኋላ የምእመናን እናት አይሻ ምን ትላለች? ነቢዩ ሰለላሁ ዐለይሂ ወሰለም ልክ እቺ ምዕራፍ ስትወርድባቸው ሩኩዕ እና ሱጁድ ላይ ሚሉ የነበረውን ነገር ቀየሩት አለች። ሩኩዕ ላይ ምን ነበር የሚባለው በብዛት ሰው የሚለው? ሱብሓነ ረቢየል ዐዚም። ሱብሓነ ጥራቻ ይገባ፣ ረቢየ የኔ ጌታ፣ አልዐዚም ትልቅ የሆንከው። ሱጁድ ላይስ ሱብሓነ ረቢየል አዕላ፣ ሱብሓነ ጥራቻ ይገባ፣ ረቢየ የኔ ጌታ፣ አልአዕላ ከሁሉ የበላይ የሆንከው። እቺ ምዕራፍ ከወረደችባቸው በኋላ ግን በቁርአኑ ለመስራት ምን አደረጉ? ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ ብለው ሙሉ ለሙሉ ምኑ ተለወጠ? ሩኩዕና ሱጁድ ላይ ያለው። አሁን እናገናኘው። ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ አይደል የሚለው? ሱብሓነከ አላሁመ ረበና ጥራቻ ይገባህ አላህ ሆይ ጌታችን ሆይ። ይሄ ማንን ይይዛል? ፈሰቢሕ ቢሐምዲ ረቢከ አይደለ? ሐምድ የምትለዋ የተገኘች ወቢሐምዲከ ከምስጋናም ጭምር። ወስተግፊርሁ ምህረትንም ለምነው አይደል? አላሁመ እግፊር ሊ ጌታዬ ሆይ እባክህን ማረኝ። ጥሩ እንቀጥል እንጨምር እቺን ሱራ። ሱረቱ አልመሰድ በባልየው ተጀምሮ በሚስትየው አለቀ። ፊርዓውን
ከሚስቱ ጋር ተጠቀሰ? አልተጠቀሰም። ለምን? ጭራሽ እንዲያውም እሷ ረቢ ብኒ ሊ ዒንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውነ ወዐመሊሂ ወነጂኒ ሚን አልቀውሚ አዛሊሚን፣ ጌታዬ ሆይ እኔን ከፊርዓውንና ከሰራዊቶቹ ጠብቀኝ፣ አንተ ዘንድም ጀነት ላይ ቤት ስራልኝ አለች። የአቡ ለሀብስ ሚስት የክፋቷ ጥግ ማለት ነው። ሱረቱ ዱሃ ላይ ያሳልፈናል አይደል? የክፋቷ ጥግ እሾህ ያለበትን እንጨት ተሸክማ ትመጣና እሳቸው ያልፉበታል በሚባሉ ቦታ ላይ እሾሁን ትነሰንሰዋለች። ምን እንዲሆን? እሳቸው ሲያልፉ እሾሁ እንዲወጋቸው። ልብ በሉ፣ እሾህ አይገልም። እሾህ ይገላል? አይገልም። 2-3 ቀን አልጋ ላይ ያስተኛል? አያስተኛም። እሷ ግን የክፋቷ ጥግ ምን ሆኖ ተገኘ? ሀታ በእሾህ ወግታቸው ማየት ትፈልጋለች። ወህዩ ታመው ጎረቤታማቾች ስለነበሩ ለ2-3 ቀን ቢዘገይባቸው ሙሐመድ ሆይ ያ ሰይጣንህ ለቆ ሲሄድ እኮ ያለው 2-3 ሌሊት አላስጮኸም አለቻቸው። ላ ሐውለ ወላ ቁወተ ኢላ ቢላህ። መን ሂየ ሃዚሂ ልመርአ? እስሙሃ ኡሙ ጀሚል። ስሟ ማን ይባላል? ኡሙ ጀሚል። የጀሚል እናት ትባላለች። ሰውየው ማን ይባላል? አቡ ለሀብ ይባላል። እውነተኛ ስሙ ሌላ ነው። ለሀብ ማለት ምን ማለት ነው? አብሪ ፊት፣ ፊቱ በጣም መልከኛ ነበር ይባላል። ማ አግና አንሁ፣ ከሱ ግን አልጠቀመው መልኩም፣ ልጆቹም፣ ሀብቶቹ። ሰበቡ ኑዙል ሃዚሂ አሱራ፣ ሰበቡ ምንድን ነው? አኽረጀ አልቡኻሪዩ፣ ቡኻሪ እኮ ዘግበዋል። አን ኢብኒ አባሲን፣ ከአብደላህ ብን አባስ ይዘው አነ ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም ኸረጀ ወጡ፣ ኢለል በጥሃ፣ በጥሃ የተባለ ቦታ ወጡ። ፈሰዒደ አልጀበል፣ ተራራውም ላይ ከፍ ያለ ቦታ ላይ ወጡ። ፈናዳ፣ ተጣሩ። ያ ሰባሃ፣ አዋጅ እንደማለት ነው። እጅተማዐት ቁረይሽ፣ ቁረይሾች ተሰበሰቡ። ፈቃል፣ ነቢዩ አሉ አረአይቱም አሉ፣ እስቲ ንገሩኝ አሉ፣ ኢን ሐደትቱኩም፣ በነገራችሁ፣ አነ ለዐድወ፣ ጠላት፣ ሙሰቢሐኩም አው ሙመሲኩም፣ አያስመሻችሁም አያስነጋችሁም፣ አሁኑኑ ጠላት ይይዛችኋል ብላችሁ አኩንቱም ሙሰዲቂ፣ እኔን ታምኑኛላችሁን አሉ። ቃሉ፣ ሁሉም ተስማምተው አሉ ነዓም አሉ፣ አዎን አሉ። ይቺ አባባል ምን ትባላለች? ሐከመል መርኡ ቢነፍሲሃ፣ ሰውየው በራሱ ላይ ፈረደ የምትባል የአረብኛ አባባል ናት። እሳቸው የጥበብ ተሰጥተው የለ ቀጥታ ከምን ጀመሩ? እኔን ከዚህ ተራራ ጀርባ ጠላት አለ አያስመሻችሁም አያስነጋችሁም ብላችሁ አኩንቱም ሙሰዲቂ፣ እውነት ነው ትሉኛላችሁን? ቃሉ አሉ ነዓም አሁ። ቃል፣ ነቢዩ አሉ ፈኢኒ፣ እኔ እኮ ነዲሩን ለኩም፣ ለእናንተ አስጠንቃቂ ነኝ፣ በይነ የደይ፣ ከበስተፊታችሁ፣ አዛቡን ሸዲድ፣ አስፈሪ የሆነ ብርቱ የሆነን ቅጣት፣ አስፈሪ አስጠንቃቂ የሆንኩኝ ነኛ። አሁን የሚያስቆጣ ነበር ይሄ። በሽታ ያለበት ሰው ግን ገባው ወደ ምን እየተጠራ እንደሆነ። ፈቃለ አቡ ለሀቢን፣ አቡ ለሀብ እንደዚህ አለ፣ አሊ ሀዛ ጀማዕተና አለ። ከዚህ የበለጠ አሁን ሰው የሚሰበሰብለት ጉዳይ አለ? ትልቁ ጉዳይ እኮ ተውሂድ ነው አይደል? አሊ ሀዛ ጀማዕተና፣ ለዚህ ነው የሰበሰብከን? ተበለክ፣ እልም በላላቸው። የሆነ እኮ ለዚህ ነው የሰበሰብከን አልጠበቅንም ነበር ምናምን ይባላል አይደል? ጭራሽ እርግማን ጨመረ፣ ደፋ። ተበለክ፣ እልም ያርግህ አላቸው። ፈአንዘለ ላህ፣ አላህ አወረደ በተራው ዱዓም፣ ሁለተኛ የተረጋገጠ ተበት የዳ አቢ ለሀቢን ወተብ፣ ተበት እርግማን ነው፣ ዱዓዊ እርግማን። ተበት ከሰረች ትክሰር። የዳ ሁለት እጆቹ፣ አቢ ለሀቢን የአቡ ለሀብ ሁለት እጆች እኮ ከሰሩ። የከሰሩ ይሁኑ፣ እኔ የላኩትን መልእክተኛ እልም በል ይላል እንዴ? እሱ እልም ይበልና እርግማን ነው። ወተብ ሲሆንስ ሁለተኛው እርግማኑም ተረጋገጠ፣ ከሰረ። መቼም አይመራም፣ በቃ ታወቀ። በዚህ አንቀጽ ተመልከቱ። ሪሳላው ነቢይነታቸው ገና የጀመረ ጊዜ ነው ይህን ተቃውሞ እሱ ያደረገው። ከዛ በኋላ ስንት ሙሽሪኮች እሳቸውን እንገላለን ያሉ ሁሉ ሰልመዋል፣ አልሰለሙም? አሁን ልብ በሉ፣ ይሄ ሰው ምን ክፉ አደረገው? ምን ክፉ አደረገው? አንደኛ ወይ ዲን የለው፣ እንዲህ አይነት ምክር ተመክሮ አልተገጸጸ። ሁለተኛ ወይ ዝምድናው አልያዘው። ሐምዛ ወደ እስልምና ከመጡበት ጉዳዮች ውስጥ አንዱ ምንድን ነው? የወንድሙን ልጅ እንግዲህ አባትየው ሞተዋል በልጅነት ገና ሳይወለዱ።
የነብዩ አባት የሞቱት። የወንድሙ ልጅ እንደዛ ሲሰቃይ ሲያይ ማን ነው ከዚህ በኋላ የወንድሜ ልጅ የሚነካብኝ ብሎ አንተ ሰው ዘርህም እኮ ይጎትታል አይደል? ወንድም ጥሎት የሞተው ልጅ ያም ሲያከላፍተው ስታይ ሌሎች ያልተቃወሙትም ማን ተቃወመ? አጎታቸው አቡ ለሀብ ተቃወመ፣ ረገማቸው። አላህ ረገመው። ተበት የዳ እልም ያደርግህ ለዚህ ነው ወይ የሰበሰብከው? አሊ ሀዳ ጀማዕተና ለዚህ ነው ወይ የሰበሰብከን ወይ አላቸው። አላህ ምን አለው? ተበት የዳ ሁለት እጆቹ የአቡ ለሀብ ከሰሩ፣ ኪሳራ ይገባቸው። ወተብ ከስረቱም ተረጋገጠ። ማ አግና አልጠቀመውም እኮ ምኑን ያልጠቀመው? ወደ ጀሃነም ሲወረወር አላህ ምን አለ? ማ አግና አልጠቀሙትም እኮ አንሁ ከሱ ማሉሁ ማለት ገንዘቡ ንብረቱ፣ ወማ ከሰብ ከሰብ ማለት ልጆቹ ቤተሰቦቹ፣ ወማ ከሰብ ልጆቹ ቤተሰቦቹም አልጠቀሙትም። ሰየስላ ለወደፊቱ እኮ በእርግጥ ይገባታል። ናረን እሳትን ይገባል። ምን አይነት እሳት? ዛተ ለሀቢን የመንቀልቀል ባለቤት የሆነች እሳትን ይገባታል። ተንቀልቃይ ናት እሳቷ ራሱ በጣም የተቀጣጠለች ናት። እሱ ብቻ ደግሞ እኮ አይደለም፣ ወእና ኢምራአቱሁ ሚስቱም ጭምር እዚህ ምድር ላይ ምን ታደርግ ነበር? ሐማለተ ተሸካሚ እኮ ነበረች። አልሐጠብ እሾህ ያለባቸውን እንጨቶች እኮ ተሸካሚ ነበረች። ፊ ጂዲሃ በአንገቷ ላይ ደግሞ የቅያማ ቀን ይደረግላታል። ፊ ጂዲሃ በአንገቷ ላይ ይደረግላታል። ሐብሉን ሁለት ተፍሲር ተሰጥቶታል። አንደኛ ልጥ፣ እዚህ ሀገር ማገዶ የሚሸከሙ ሰዎች የሚሸከሙትን እንጨት በምን ያስሩታል? በልጥ። ራሱ ከዛፍ ላይ የሚወጣ ምን አለ? ከዛፉ ቅርፊቱ ነገር አለ፣ ልጥ ይባላል። እሱን ጎትተው በሱ ላይ ነው የሚያስሩት። የጀሃነቡ ግን ምንድነው? የእሳት ልጥ ነው የሚሆነው። እሱን ትለብሳለች። አብዱላህ ኢብኑ አባስና ሌሎች ደግሞ እንደፈሰሩት ምን አሉ? ሰንሰለት ነው አሉ። ወልአግላል አለቲ ዩዕነቅ ፊ ኡኑቅሂም በአፏ በኩል ገብቶ በሰገራ መውጫዋ በኩል የሚወጣ ሰንሰለት 70 ዲራአን ፈስሉኩሁ እንደተባለው በሰባ ክንድ ሰንሰለት ትጠፈራለች። አንገቷ ይያዝና ወደ ላይ ተወርውራ ወደ ታች እሳት ውስጥ ትወረወረበታለች፣ ትምዘገዘግበታለች። ስለዚህ መልካም ሴቶች እኮ አንገታቸው ላይ ባላቸው የገዛላቸውን ጌጥ ነው አይደል የሚለብሱት። እሷ ግን የሸሯ ሸር እሾህ በአንገቷ በእንጨት በልጥ አድርጋ ይዛ ትመጣ ስለነበረ አኼራ ላይ አላህ ገለበጠውና ጉዳዩን ፊ ጂዲሃ አይ ፊ ኡኑቂሃ በአንገቷ ላይ ሐብሉን ልጥ ሚን መሰዲን ከሰንሰለት ከሸካራ በጣም ጎጂ ከሆነ ከሰንሰለት እንድትጠፈር ተደረገች። ጥሩ ወደ ሸርሁ እንሂድ። ሃዛ ዱዓኡን ይሄ እኮ ዱዓ ነው። የትኛው? ተበት የዳ አቢ ለሀቢን ወተብ የሚለው ሃዛ ዱዓኡን ቢልሀላክ በውድመት በጥፋት እኮ አላህ ረገመውና ዱዓ ተደረገበት። ወልኹስራን በኪሳራ አላ አሚ ረሱሊ ሰለላሁ ዐለይሂ ወሰለም በነቢዩ አጎት ላይ አልመክንዩ ኩንያው መጠሪያ ስሙ የሆነ ቢአቢ ለሀቢን አቡ ለሀብ በመባል የሚታወቅ የሆነ ወቀድ ሐሰለ ለሁ ሃዛ በዱዓውም መሰረት ተገኝቷል፣ ከሰረ። ዛሊከ አልጀዛእ ይህ ምንዳ እኮ ቀውሊሂ ንግግሩ እኮ ነው። ሊነቢይ ሰለላሁ ዐለይሂ ወሰለም ነቢዩን በመናገሩ የተነሳ እኮ ነው። ተበን ለከ ሳኢረ ልየውም ቀኑን ሙሉ እንደው ሙዳችንን እንደከነትከው ምን ሆነህ ዋላላቸው? የከሰርክ የተረገምክ የተቆረጥክ እልም ያልክ ሆነህ ዋላላቸው። አሊሃዳ ጀማዕተና ለዚህ ነው የሰበሰብከን አላቸው። እንዲህ በማለቱ ምክንያት ነው አላህ እሱን ራሱ ከሳሪ ያደረገው። ثم أخبر الله ከዛም አላህ ጠቀሰ አነ ማለ አቢ ለሀቢን የአቡ ለሀብ ገንዘብ ወወለዱሁ ልጆቹ ላ የንፈዑነሁ እንደማይጠቅሙት ወላ ዩረዱነ አንሁ ዓዛብ አላህ የአላህን ቅጣት እንደማይመልሱለት ወአነሁ እሱ ደግሞ አቡ ለሀብ እኮ ሰየድኹሉ ናረን እሳት እንደሚገባ ተወቀድ እቺ እሳት ደግሞ የምትቀጣጠል የሆነች ተሽዊሂ ቢሐሪሃ በሙቀቷ የምትገሸልጥ የሆነች ወአነሁ ሰተድኹሉ ማአሁ ከሱ ጋር ደግሞ እኮ አብራ ትገባለች ዘውጅሁ ሚስቱ ኡሙ ጀሚሊን ኡሙ ጀሚል በመባል የምትታወቀው አለቲ ካነት እሷ እኮ ነበረች ቱእዚ የምታስቸግር ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን የምታስቸግር የነበረች ቢሐምሊል ሐጠቢ እንጨትን በመሸከም
አለዚ ፊሂ አሸውክ እላዩ ላይ እሾህ ያለበት የሆነን እንጨት ፈቱልቂሂ ፊ ጠሪቂህ እሳቸው በሚያልፉበት መንገድ ላይ እኮ ታደርገው ነበር። ወቀድ ጀዐለ አላህ እኮ በእርግጥ አደረገ ፊ ዑኑቂሃ በአንገቷ ላይ ሐብለን ገመድን ሙጅደወለን የተገመደ ወመፍቱለን የተፈተለ ሚን ሊፊን አው ገይሪሂ ወይ ከልጥ ወይ ከሌላ ነገር የኩኑ ዐለይሃ በእሷ ላይ እኮ ሊሆንባት ከልቂላደቲ እንደ አንገት ጌጥ አለቲ ቱደዑ ዐለል ዑኑቅ አንገት ላይ እንደሚንጠለጠል የሆነ ልክ እንደዛ እንዲሆንባት እኮ ጀዛአ ማ ካነት ተስነዑ እዚህ ምድር ላይ ስትሰራ እንደነበረው ምንዳ ፊ ዱንያ በምድር ላይ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ትሰራ ስለነበረ ለእሷ ደግሞ በተራዋ የሚገባትን አላሁ ስብሓነሁ ወተዓላ የቅያማ ቀን ይሰጣታል። ጀሃነብን ብቻውን ሳይሆን ከነ ሚስቱ ነው የሚገባው። ኢንሻ አላሁ ተዓላ የሚቀጥለው ሳምንት እንጨርሳለን። ሱረቱ አልኢኽላስ አልፈለቅ አናስን እናያለን።